ሳንቲምም አላገኝም። ከጎጃም በረንዳ አፍንጮ በር ቪዲዮ እየተሰራ ማርያምን ነው መሳፈሪያ 10 ብር አጥቻለሁ። ማርያምን ከማዘር ነው የተቀበልኳት። ፍራንክ እሷ ተቀበይ ሄድኩኝ። የተገናኘንበትን መንገድ ነገር ያለው በቤተክርስቲያን የተገናኘን እና አብረን እንደራታለን። ውጪ ማደር እንደማልችል ታውቃለህ። ለምን እንደዚህ የምትገኝ ትለኛለች። እሺ መሽታ ቤት ነኝ። መጠጥ ነው የሚጨስ ነገር ምናምን ሺሻ ምናምን ቤት ነኝ። በቃ በስጋም በነፍስም ለመንፈሳዊም ለዓለማዊ የማይሆን ኑሮ ውስጥ ገባሁኝ። ያለ እድሜ ማለት ነው። አለርጂክ አለባት እጇ ላይ ያማታል እጇን ትንሽ እና ቅባት ነክ ነገሮችን አትንኪ ትባላለች። ስራም አትስሪ ትባላለች። የሚገርም ነገር እኔን የምትፈልገኝ ከሆነ ሽማግሌ ልከህ በክብር በስርዓተ ቤተክርስቲያን አግባኝ ትለኛለች። የሁሌ መልሷ ይሄ ነው። እኔና እሷ በስጋ ተገናኝተን አናውቅም። 7 አመት በዚህ ሁሉ አመታት ውስጥ እኔና ጽጌሬዳ አንድ ቀን አብረን አድረን አናውቅም። ሰላም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን አላችሁ? ይህ ሎዛ ሚዲያ ነው። በሎዛ ሚዲያ ሎዛ ፖድካስት ዛሬ ከአጠገቤ የሚገኘው በቅርቡ እልል ተብሎ የተሞሸረው ታዋቂው ቲክቶከር አብርሃም ሰለሞን ትእዛዙ ነው። አብርሃም ሰለሞን ትእዛዙ እንኳን ደህና መጣህ ወደ ሎዛ ፖድካስት። አመሰግናለሁ። እንኳን ደህና ቆያችሁ። በጣም አምሮብሃል። አመሰግናለሁ በጣም። ነው የሚባለው አቆራረጥ እንደዛ ነው። አብርሽ ብዙ ሰው ቆንጆ ነው ይሉታል ይለዋል። እውነት ነው? አይመስለኝም። ጥሩ ነው። የመርካቶ ልጅ ነህ? አዎ የመርካቶ ልጅ። መርካቶ ያው ብዙ ሰው የሚያውቀው ጎጃም በረንዳ ሸዋ ዳቦ አካባቢ ነው። አብርሃም የራጉኤል ከተባለ ደግሞ ያው አካባቢው ይገልጻል። መርካቶ ራጉኤል ደብራችን ነው። የዛ አካባቢ ልጅ ነው። የመርካቶ ልጅ መሆን ግን ምን አይነት መርገም ምን አይነት ጸጋ አለው? እስቲ ንገረኝ። መርገምነቱ ምንድነው? ጸጋነቱስ ምንድነው? ያው ለማያውቀው ሰው መርገም ሊመስል ይችላል። አካባቢውን ለማያውቀው ሰው ብዙ ጊዜ መርካቶ ሲባል ሰው የሚሰጠው እሳቤ ያለው እንጂ ያው ትልቅ የገበያ ማዕከል ነው። ከኢትዮጵያ አልፎ በአፍሪካ ደረጃ በጣም ብዙ ሰዎች የተለወጡበት ነው። እኛም እናቶቻችን እዛ ነው እየሰሩ ያሳደጉን። አንተ ምን ተለወጥክበት? እኔ እንግዲህ እግዚአብሔር ይመስገን ዛሬ ላለሁበት ነገር አካባቢ የራሱን የሆነ አስተዋጽኦ አድርጎልኛል። ስለዚህ ሰፈሬ ራሱን ችሎ እኔን ዛሬ እዚህ ደረጃ አድርሶኛል ማለት ነው። ይሄ በቂ ነው። ስለዚህ የመርካቶ ልጅ መሆን ምንም አይነት ኔጌቲቭ ኢምፓክት የለውም። በፍጹም። በቃ ጸጋ ብቻ ነው፣ መትረፍረፍ ነው። በፍጹም። አዎ ሁሉ ብዙ ጊዜ የመርካቶ ልጅ በተለይ መርካቶ አካባቢ ተወልዶ ያደጉት ሌሎችን ሀብታም ያደርጋሉ እንጂ እነሱ ብዙ ሀብታም አልሆኑም ይባላል። እውነት ነው? እውነት ከሆነ እንዴት? ያስተሳሰብ ነው። በጣም ጎበዝ ለስራ ትጉ የሆኑ ልጆች አሉባት መርካቶ። በጣም ብዙ የተማሩ ሰዎች ያሉባት አካባቢ ነች። በትምህርት በመንፈሳዊ ወጣቱ ነው በመንፈሳዊ ህይወቱ ላይ የሚያገለግለ ቤተክርስቲያን ላይ ብዙ አስተዋጽኦ የሚያደርገው። ለምሳሌ ጥምቀትን ስታስብ ራጉኤል ቤተክርስቲያን ላይ በአካባቢው ያሉ ደግሞ አዲሱ ሚካኤልን ታያለህ። ወጣቱ ነው ጎበዙ ነው የሚያገለግለው። በፋይናንሻል ደረጃም ደግሞ በጣም ጥሩ ደረጃ ያሉ ልጆች አሉ። በሀገር ውስጥም ከሀገር ውጭም ሆነው የሚሰሩ የሚነግዱ ጎበዝ ልጆች አሉበት አካባቢው ላይ።
እና ይሄ ውሸት ነው። ደካማ ለሆነ ሰው በስራው ላይ ድክመት ላለበት ሰው ያው የትም ቢሆን አይለወጥም። ስለዚህ ያው መርካቶ የአካባቢዋ ልጆች ይዛ በተለያየ ዘርፍ በስራ ስኬታማ ሆነው ቤተሰቦቻቸውን የሚያስተዳድሩ በጣም ጎበዝ መልካም የሆኑ ሰዎች ያሉባት አካባቢ ነች። ትኮራለህ የመርካቶ ልጅ በመሆነ? በሚገባ። ምንድነው የሚያኮራ? እንዳልኩ ነው። ትንሹም ትልቁም ወጥቶ የሚገባበት ሰፈር ነው። ድሃ ሀብታም የማይመረጥበት ሰፈር ነው። ለስኬት ምቹ የሆነ ሰፈር ነው። ጥያቄ የሌለው ነገር እንግዳ ለመቀበል ምቹ የሆነ ሰፈር ነው። ሰው ባለው ነገር የሚኖርበት ሰፈር ነው። ትንሹም ይበላል ትልቁም ይበላል። ስለዚህ ሁሉንም እኩል አድርጋ የምትይዝ አካባቢ ነች። ትንሿ አዲስ አበባ ነች። አዲስ ከተማ ማለት በጣም 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 ምቹ የሆነ አካባቢ ነው። ምናልባት ቅድም እንዳልከኝ ነው የተለያዩ ሰዎች በተለያየ መንገድ ያስቡታል። ብዙ ጊዜ ጥሩ ባልሆነ ስሞች ይነሳሉ አካባቢው። በሌብነት በወንጀል ምናምን ብዙ ይባላል እና ያ አይደለም። የለም ማለት አይደለም። አለ ወንጀል አለ። ወንጀል የሌለበት ሀገር የለም እንኳን ሰፈር አይደለም። ስለዚህ በዛው ልክ ግን የኛ ሰው ትንሽ ድክመታችን ምንድነው? ደካማን ነገሩን ነው አጉልተን ከፍ የምናደርገው። መልካሙን ነገር አናየውም፣ ፎከስ አናደርግበትም። እና ድሃውም ሀብታሙም በልቶ ጠጥቶ የሚገባበት አካባቢ ነው። በጣም ብዙ ሰው ደግሞ ለስራም ለመኖርም ምርጫው የሚያደርገው አካባቢ ነው። ስለዚህ ትንሿ ኢትዮጵያ ነች ማለት አይከብድም። የቢዝነስ ሴንተር ከመሆኑም የተነሳ ማለት ነው። ምን መሰለህ በሰው መጽሐፍ ቅዱስ ላይ በእውኑ ከናዝሬት መልካም ሰው ይወጣልን የሚለውን እየወሰዱ በእውነት ከመርካቶ ሰው በተክሊል የሚያገባ በቁርባን የሚያገባ ጨዋ የቤተክርስቲያን ልጅ ስነ ስርዓት ያለው የሚገኝ የማይመስላቸው ብዙ ናቸው። የመርካቶ ልጅ በአንድ በኩል ጠንካራ ሰራተኛ፣ በአንድ በኩል ደግሞ እልም ያለ ዱርዬ መናኸሪያ የሚመስላቸው ሰዎች አሉ። እና ያ እንዳልሆነ እየነገርከን ነው። በሚገባ። መልካም። የአብርሽ እናት እና አባት ያው እኔ እስከ አያት አስተዋውቂያለሁ። በአባት በኩል ያለው እናትህ ማን ትባላለች? ምንድነው የምትሰራው? አባትስ? ስለ ቤተሰብስ ተጫውተኝ ትንሽ። ልትረብሽኝ ነው ማለት ነው። ያው ክብር እኮ ለእግዚአብሔር ነው። ያው እናቴ ፍቅርተ በየነ ትባላለች። አባቴ ደግሞ ሰለሞን ትእዛዙ ይባላል። ብዙ ነው ያለው በቤተሰብ መሃል። በተለይ ትንሽ የኛ አካባቢ አይመችም በእንደዚህ አይነት ዘርፉ ለመኖር። ከእናትም ከአባትም ጋር ሆኖ አንድ ላይ ለመኖር የሚያስቸግር አካባቢ ነው። የለም ማለት አይደለም፣ አሉ። እነዛ ሰዎች በጣም እድለኞች ናቸው። ያው ብዙ ጊዜ ይታወቃል በምን አይነት መንገድ እናቶቻችን እንደሚያሳድጉን እናውቀዋለን። ሽሮ ቤት አላት እናቴ። ሽሮ ሽጣን ያሳደገችኝ። ያው ስለ ራሴ ልግለጽ ብዬ ነው። ያሳደገችን ነው የሚባለው። ሙሉ ቤተሰብ ይዛ ነው የምትኖረው። እህቶቿን፣ ወንድሞቿን፣ አባቷን አቁርባ አባቷን አስታማ ነው። የሚገርም ነው የኖረችው። ቤተሰቦች ትዳሯን በትነው ለቤተሰቦቿ የኖረች እናት ነው ያለችኝ። በብዙ መከራ ውስጥ ነው ያሳደገችኝ። በብዙ ውጣ ውረድ ውስጥ። እንዴት አድርጌ መናገር እንዳለብኝ አላውቅም። ወንድ ነች የኔ እናት፣ የሴት ወንድ ነች። እኛ አካባቢ መተህ ፍቅር ተብትል ማንም ይነግራል። ይወዷታል። እናቴን ጎበዝ ነች። ከቤተሰቦቿ አልፎ ለጎረቤት የምትሆን እናት ነው ያለችኝ። ዛሬ ላለሁበት ደረጃ፣ ዛሬ ላለሁበት ስኬታማ ነገር ምንም ጥያቄ የሌለው ነገር ነው። ትልቁ ሚና የተጫወተችው እናቴ ነች። ከመድኃኒዓለም ቀጥሎ ጎበዝ ነች። የሴት አርበኛ ነች እናቴ። ብዙ ነን እኛ ቤት ውስጥ፣ በጣም ብዙ ነን። በቤተሰብ ደረጃ በጣም ብዙ ነን። ሁላችንም ታስተዳድረን እሷ ነች። ትንሽ ቤት ነው ተከራይታ የምትሰራው።
የራሳችን ቤት ነበር፣ በልማት ምክንያት ፈርሷል ቤታችን። እና እዛው አካባቢያዊ የለመደ ቦታ ስለሆነ መርካቶ እዛው ሽሮ እየሸጠች እንግዲህ ቤተሰቦቿን ታስተዳድራለች፣ ልጆቿን ታስተምራለች። የእህቶቿ ልጆች የሙት ልጅ ይዛ ነው የምትኖረው። በጣም ጎበዝ ነች። ሙሉ ትልልቆቹንም ትንንሾቹንም ሰብስባ ነው የምትኖረው። ጎበዝ ነች እናቴ። የእናትህን መዳፍ አይተው ታውቃለህ? ምን ይሰማሃል? ሶስት ከባድ ነው። አልኖረችም ለራሱ ለቤተሰቦቿ ስትል ጊዜዋን እድሜዋን የጨረሰች እናት ነች። ይነበባል እጇ ላይ ብቻ አይደለም ራሷ ላይ ይታያል። እሷ ራሷ ላይ የሚታይ ነገር ነው። ከባድ ነው። የሰርግ ዕለት እንመጣበታለን። ስለ ሰርጉ ራሱን ችሎ እንመጣበታለን። የሰርግ ዕለት ግን ሙሽሪትን በቀኝ በኩል አቁመ እናትህን ይቅርታ ጠይቃታል። ምን በድላት ነው? እናታቸውን በድለው አባታቸውን በድለው ይቅርታ ለማድረግ የሚተናነቃቸው ሰዎች አሉ። ቢያዝ በእናት ቂም አይያዝም፣ በአባት በእህት በወንድም አይያዝም፣ በአጠቃላይ በሰው ልጅ አይደል? አንተ ደግሞ ይህንን ይቅርታ ብቻህን ብልሃት ይሆናል። ኦፊሻሊ ግን አደባባይ ብዙ ሰው ነው ያለቀሰው። ምን በድልሃት ነው? ምን ተሰማ? ደብቃን ያሳደገች በጣም ብዙ ዋጋ ከፍላለች እኔን ለማሳደግ። እንደ ሀሳቡ አልሆንኩላት፣ እንደ ፍላጎቱ አልሆንኩላት። በጣም አስቸጋሪ ነኝ። በልጅነቴ አስቸግራለሁ በጣም። የግል ትምህርት ቤት ያስተማረች ጀሙ አካባቢ ፊውቸር የሚባል ትምህርት ቤት ነበር። እዛ ነው ብዙ እየከፈለች ያስተማረችኝ በልጅነቴ። ከዛ እሷ መርካቶ እየሰራች እኔን እህቷ ጋር ያኖረች የተሻለ ትምህርት እንድማርላት በሳምንት 2 ቅዳሜና እሁድ እየመጣች እያየች እኔን ያስተማረችኝ። ሲያቅታት ከአቅም በላይ ሲሆንባት መልሳ አምጥታኝ አትክልት ተራ አካባቢ አፍሪካ አንድነት የሚባል ትምህርት ቤት አለ፣ እዛም አስተምራኛለች። በጣም ብዙ ዋጋ ከፍላለች፣ በጣም ብዙ። እና በትምህርቴም አላስደሰትኳትም። ስራም ነበረኝ፣ ጥሩ ስራ ሰራ ነበረ። የልጅነት ሸውዶኝ ብዙ ነገር ተበላሽቶብኛል። በስራዬም አላስደሰትኳትም። አላስፈላጊ ሱስ ውስጥ ገብቼባት ነበር። ስም አሰጠዋት ያለ ስሟ። እንደዛ አፈር ከድሜ በልታ አሳድጋኝ እኔ ቅጽላ ነው እንኳን ለሱ አላስፈላጊ በብዙ በድያታል። እስቲ ትንሾች ነገር የሰፈር ሰው ያውቀዋል፣ እግዚአብሔርም ያውቀዋል። ለትውልዱ ማስተማሪያ እንዲሆን በብዛት አዲስ ከተማ ያለ ሰው በደንብ ያገኛል። ጥሩ ስራ ነበር የምሰራው። ቆንጆ ፍራንክ ገቢ ነበረኝ፣ የቀን ገቢ ማለት ነው። ሰራለሁ፣ ገንዘብ አገኛለሁ። ያ ገንዘብ ያልተለወጥኩበትም ከኔ አልፎ ለቤተሰብ የሚተርፍ ፍራንክ ነበር። እንደነገርኩ ነው፣ ልጅነትም ሸወደኝ። እግዚአብሔር ግን ጥሎ አልጣለኝም። መልሼ ደግሞ ነፍስ ዘራለሁ፣ እነሳለሁ እንዳለው እሷም ታግዘኛለች። ግን በቃ እሷንም ልረዳት አልቻልኩኝም እንደነገርኩ ነውና ከሱ አልፎ እሱንም ትቼ ሰው ሁላ ይፈልገኝ ነበር እየመጣ ቤት ውስጥ የታለ ልጅ እሺ የተባለ ማለት ነው። ባላስፈላጊ ነገሮች በቃ ጫት ጀምሬ ነበር፣ ጫት እቅም ነበር። ማታ ከ1 ሰዓት በኋላ ምናምን መሽታ ቤት ነኝ፣ መጠጥ ነው የሚጨስ ነገር ምናምን ሺሻ ምናምን ቤት ነው። በቃ በስጋም በነፍስም ለመንፈሳዊም ለዓለማዊ የማይሆን ኑሮ ውስጥ ገባሁኝ ያለ እድሜ ማለት ነው። እና በቃ ስም ተሰጣት። እንደዚህ አሳድገሽ ልጅሽ አጫሽ ሆነ፣ ልጅሽ ቃሚ ሆነ።
ያን ሁላ ነገር ነው ያሰጠዋት ለሷ። እና እግዚአብሔር መልካም ነው። የቸርነቱን ስራ ይሰራል እግዚአብሔር። እንግዲህ ለአንተ ህይወት አይገባህም ብሎ አጥቶኛል። ከዚህ በፊት ትልቁ የድል ቀኔ ነው። የኔ ስኬቴ የሰርጌ ቀን ነው። በስጋዬም በነፍሴም የተደሰትኩበት ክርስቶስን ያገኘሁበት ትልቁ የህይወት ቀኔ ስለነበር ያ ቀን ለእሷ ይገባት ነበር። ይቅርታ እግዚአብሔር ለእኔ ይቅርታ አድርጎልኛል። ይቅርታ ብቻ አይደለም የሚያደርገኝ፣ ወደ ቤቱ አምጥቶኝ ለስጋው ደግሞ እንድበቃ አድርጎኛል። ሪሊ ማዘርን እናትን በተለይ ከበደልኳት በደል ይሄኛው በደል እንደ ፊልም ይመጣብኛል ወይም በጣም ያዘነችብኝ የምትለው የተለየ የምታስታውሰው በጣም ያዘነችበት አንተም ስቲል ማትረሳው? ትጠብቀኛለች 8 ሰዓት ላይ 7 ሰዓት ላይ። ሰፈራችን ትንሽ አስቸጋሪ ነገርም አለ። ያው ትንሽ ከመሸ በኋላ ሰዓት እላፊ ሲሆን ለወንጀልም ይመቻል እና ገና ለገና ጸብም ስለሚበዛ ምናምን ያው የጠጣ ሰው ምናምን ስለሚጋጭ ምናምን ያው ልጄን ይመቱብኛል። ትጠብቃለች ሌሊት? አዎ ሌሊት 8 ሰዓት? ሌሊት 8 ሰዓት ላይ እሱንም ደግሞ አሪፍ ሰዓት ገባው ከተባለ ጥሩ ሰዓት ገባው ከተባለ 8 ሰዓት ላይ 7 ሰዓት ተኩል ላይ ምናምን በቃ ወደ ቤት እገባለሁ። ገብቷል አልገባም ትላለች። ያው እናት ነች። ቤት ውስጥ የምንተኛው ተደርድረን ነው። እንደዚህ መሬት ላይ ይነጠፍና እንደዚህ አስመራ ድርድር ሰብሰብ ብለን ነው የምንተኛው። ግማሹ ቆጥ ላይ ይተኛል፣ ግማሹ ከስር ይተኛል። ቆጥማለሁ ቤቱ እና ገብቷል አልገባም ታጣራለች። ቤት ውስጥ በር ጋር ቁጭ ብላ ትጠብቀኛለች። እኔ ሰክሬ ነው የምመጣው። ጥግብ ብዬ ጠረኔ አያስደስትም። አስቸጋሪ ነው፣ በጣም ከባድ ነው። ቁጭ ብላ ትጠብቀኛለች። ልክ ስገባ ገብታ ትተኛለች። 8 ሰዓት ላይ ወደ መኝቷ ሄዳ 10 ተኩል ላይ 11 ሰዓት ላይ ትነሳለች። ከዛ መርካቶ ገበያ ትገባለች። ለሽሮ ቤት የሚሆኑ እቃዎች ምናምን ትገዛለች። ለስራ ወደ ገበያ ቦታ የሚሆናል። ከዛ በኋላ ስራ የለም። ያው እንቅልፍ ወደ ስራ ነች የምትሄደው፣ እንቅልፍም የለም። ስራ እየሰራች ታንቀላፋለች። ብዙ ሁና ነው ያሳደገችን። በአጭር የሚገለጽ ነገር አይደለም። እና ኃይለኛ ፀሐይ ከወጣ አይኗ የማይታያትም አንዳንዴ። ለልጆቿ ስትል በጣም ብዙ ዋጋ ከፍላለች። እንደ እናትነት ትዳሯን በትናለች እኛን ለማሳደግ ስትል። በእንጀራ አባት እንኳን አላሳደገች። በጣም ወጣት ነች እናቴ። እኛን ያስረጀናት፣ ያቦሳቆልናት፣ ዝቅ እንድትል ያደረግናት እና በምን አይነት ስሜት እንደምገልጸው አላውቅም። ከባድ ነው በጣም። አለርጂክ አለባት እጇ ላይ። ያማታል እጇ ላይ ትንሽ እና ቅባት ነክ ነገሮችን አትንኪ ትባላለች። ስራም አትስሪ ትባላለች። እንደዛም ሆኖ በጣም የግድ ቤተሰብ ለማብላት ስትል ትሰራለች። ልጅ ለማስተማር ስትል ትሰራለች። ቤት ኪራይ ይከፈላል። በዛ ሁኔታ ውስጥ ነው ቤተሰብ ቃል የለውም። የእናት አንጀት፣ የእናት ውለታ ጥልቅ ነው። ልጅ እያለን በየግድግዳው ተጽፎ ማየው አንድ ጥቅስ ነበር። በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንደ ወፍ ቢበሩ። ቀን ሙሉ ፀሐይ ውለው ሌሊት ልጃቸው ሰክሮ እስከ ሌሊት 7 ሰዓት 8 ሰዓት ገባ አልገባ
ብለው የሚጠብቁ እናቶች እግዚአብሔር አሁንም በቃ ይበላቸው። በእውነት ትልቅ ዕዳ ነው ያለብን። የእናት ውለታ አይከፈልም። ለእናቴ ተሳክቶልኝ ለእናቴ ባደርግላት የምትለው አለ? አንድ ግርም የሚለኝ ነገር አለና በጣም በጣም ነው የምገረመው በዚህ ነገር ነው። በፊት ቤት ስገባ ምናምን ሳንቲም ካገኙ ወይ ስጋ ይዤ ይገባሉ። ዳቦ እንጀራ ዝም ብዬ በቃ ከእናትህ ጋር ለመብላት ለመደሰት ምናምን ይዤ ይገባሉ። እና ሰፈር ውስጥ ይወዱኛል። ትንሹም ትልቁም ነው ይዞኝ የሚሄደው ምናምን። ቅንጥብጣቢ ይገዛ ነበር የስጋ ቤት እና እሱን ይዤ ይመጣና ቤት ምናምን ነገር እናት ልጅ ጎበዝ ነች በቃ ሰርታ ምናምን ያንን ልጆች ስብስብ አድርጋ ሁላችንም ታበላናለች ምናምን። ሳገኝ ስጋ ገዛለሁ፣ ዳቦ እንጀራ ምናምን ይዤ እገባለሁ ቤት። አንድ ቤት ውስጥ ከ15 ሰው በላይ ይኖራል። ቤታችን ጠባብ ነው በጣም። ማታ ይነጠፋ እንደዚህ 7 ሰው 8 ሰው ይተኛል ምናምን። ያን ሁላ ሰው ዛሬ ሰብስባ ታበላለች። ድስት ላይ ጠርጋ ነው የምትበለው እሷ። እግዚአብሔርን ነው የምልህ። ተሰብስበን እንኳን ስንበላ አብራን አትበላም። እና አንዴ አምሽቼ ስገባ ጎበዝ አለችኝ። ስጋም እንጀራም ዳቦ ምናምን ይዤ ነበር። እኔ አለችኝ ይዘህ መምጣት ጥሩ ነው፣ ነገ ለምትኖረው ኑሮ በጣም ጠቃሚ ነው። ዛሬ ማድረግን ስትለምድ ነገ ጭንቀት አትሆንም። ግን አንተ ይዘህ የመጣው ነገር እኔን እንደሰት ከሆነ አልደሰትም አለች። እንዴ ለምን አልኳት። አንተ ያመጣው ስጋ፣ አንተ ያመጣው እንጀራ፣ አንተ ያመጣው ዳቦ አይደለም እኔን የሚያስደስት። አንተ ሰው ሁንና ስኬታማ ኑር ኑር። ያኔን እኔን ጦርኸኛል፣ ያኔ እኔን አብልተኛል፣ ያኔ እኔን አጠጥተኛል አለች። በፍጹም አልረሳውም ይሄ ነገርና የኛ ስኬት ነው ለነሱ መብላት። የኛ ጥሩ ኑሮ መኖር ነው የነሱ ኑሮ። ያማረ ልብስ ስንለብስ ነው በቃ የነሱ ፍካት። በቃ ክው ብዬ ቆምኩኝ። በምን ይከፈላል የእናት ውለታ? በምን? በተለይ ቁሳዊ ነገር ምን ይከፍላል? የትኛው ቤት መጥኗት? የትኛው መኪና እናትነቷን ሊገልጽ የሚችል? እንዲሁ ካለ ፍቅር የተነሳ የሆነ ነገር ለማድረግ ትሞክራለህ እንጂ። ታስረህ ታውቃለህ? አላውቅም። ተደባድበህ? ተጣልቼ አውቃለሁ። ያው ሰፈር ውስጥ ጠጥተህ? ቅድም እንዳልከኝ አልኮል ሁልጊዜ አሽሽ፣ ጫት፣ ሲጋራ ኦልሞስት መጥፎ የሚባሉት ነገሮች ኦልሞስት ኦል አድርጋቸዋል። ፈሪ ጸብ አልወድም። ኦኬ። አልጣላም ዘመና ታሰሪም አላውቅም። አንድ ጊዜ ብቻ ነው የተደባደብከው? ያው በተለያየ አጋጣሚ ትጋጫለህ ከሰው ጋር ይኖራል። ታስታውሰውም አታስታውሰውም ጊዜ አለ። ለጸብ ምናምን አልመችም፣ ፈሪ ነኝ። እንደውም ጓደኞቼ ለኔ ሲሉ ብዙ ዋጋ ከፍለዋል በጸብ ደረጃም በምን። የቅድሙ ጥያቄ ግን አልመለስክልኝም እኮ። ምን ብታረግ ምን ቢሳካልህ እናትህ ምን አድርገህ ማስደሰት ትፈልጋለህ? ይሄው ተደሰተች እኮ ነው እሷ። በቃ አለቀ። እሷ ተደስታለች። የኔን ዓለም አየች። እኔ መኖር ጀመርኩላት። እኔ አሁን ቁም ነገር ውስጥ ገባሁላት። የእናትህ ትልቅ ደስታ አንተ አግብተህ ሰው ሆነህ ማየት ነበር ምኞቷ። ምኞቷ ተሳካ፣ ደስ አላት። አንተም አደባባይ ላይ ይቅርታ ጠየቃት። አዎ እንዳልኩ ነው። ምንም ነገር ባረግላት አትደሰትም። ነገራኛለች እኮ። ያንተ ሰው መሆን ብቻ ነው በቃ ያንተ ሰው ሆነህ መኖር ነው ለኔ ደስታዬ አለችኝ እኮ። ይገርም ነው። ያለችኝም ጥሩ ቦታ ላይ ነው። ስንት ናችሁ? 3 ነን። ቤት 3 ነን። ያው ዘመድ አዝማዱ አለ? በጣም ብዙ ነን እንደነገርኩ ነው። ምን ያክል ተው ይሆናል? ሙሉ ቤተሰብ ከ20 በላይ ነን። ሙሉ ቤተሰብ። ትልቅ አክስታችን አለች፣ እሷ ነች ሌላ ቦታ። ከ20 በላይ? ከ20 በላይ። ይሄን 20 ቤተሰብ ነው የምታስተዳድረው? ከ20 በላይ ነን። በላይ
ትልቅ አክስታችን አለች፣ የእናቴ ታላቅ ማለት ነው። እናቴ ለቤቱ ሁለተኛ ልጅ ነች። አሁን ከእሷ ጋር በደንብ ይተጋግዛሉ። ያው ጉልበትም ይያዛል፣ አቅምም ይደክማል። ብቻህን ስትሆን ትዝላለህ። እሷም አቅም እያነሳች ስለሆነ ትልቅ አክስታችን አለች፣ እሷ ታግዛታለች። ወደ መንፈሳዊ ህይወት እንዴት መጣ አብርሽ? እግዚአብሔር በድንቅ አጠራሩ እንዴት ከዛ ጨለማ ሱስ አዘቅት አውጥቶ እንዴት ወደ ሰገነቱ አወጣ? በምን ምክንያት ጠራት? ጥሪውን ታስታውሰዋለህ? የጥሪው ምክንያት እስቲ ንገረኝ ስለሱ። ሰፈር ላይ ስም አለኝ እኔ፣ ብዙ ስሞች አሉ። ቅጽላ ስሞች ያው ብዙ ይኖራል፣ የተወለድኩበት አካባቢ ላይ ምናምን። ክርስቶስ ያው ምክንያታዊ አምላክ ነው። ሲፈልግ ምክንያት ይፈልጋል። ሊያወጣ ሲፈልግ ምክንያት ነው የሚፈልግ። ያለ እድሜ ነው ትልቅ ገንዘብን ያዩት። እኔን በብዛት አሁን ይኸውልህ አካባቢ ላይ ያሉ ሰዎች በደንብ ያውቃሉ። የሚገረሙም ሰዎች ይኖራሉ በእርግጠኝነት ይሄን ነገር ሲሰሙት። ትልቅ ገንዘብን እኔ ከ16 ዓመት ጀምሮ ትልቅ ገንዘብን አውቃለሁ። ፍራንክ በደንብ ለምጃለሁ። መስራትን፣ ሌብነትን አውቃለሁ። ማጭበርበርን አውቃለሁ። እንደነገርኩህ ሱስን በደንብ አውቃለሁ። መብላት እንዴት እንደሆነ፣ መጠጣት እንዴት እንደሆነ፣ መዝናናት እንዴት እንደሆነ በደንብ አውቀዋለሁ። ሌባ ነበርኩ። ሱሰኛ ሱሰኛ ነበርኩ። አስቸጋሪ ሰው ነበርኩ። ያ ሁላ ነገር ግን ታሪክ ነው። በእኔ አይደለም፣ የድንግል ማርያም ልጅ ነው የረዳኝ። በቃ አለኝ እና እቺ እንደው እግዚአብሔር ኑርባት ብሎ የሚሰጥ ጸጋዎች ይኖራሉ። ቤተክርስቲያን ላይ እዘምራለሁ፣ ደስ ይለኛል። አንዳንዴ ራሴንም አላቆም ስዘምር፣ ስውር ያደርገኛል፣ ምስጥ እላለሁ። እና በዚህ ነገር አይዞ በርታ ጎበዝ የሚሉኝ ሰዎች አሉ በዝማሬው። አዎ። እና ወደ ቤተክርስቲያን መቅረብ ጀመርኩኝ። አካባቢያችን ላይ በጣም መልካም ሰዎች አሉ፣ አይዞ በርታ የሚሉ ሰዎች። መዝሙር አዲስ አይደለሁም ለመዝሙር። ያው እንዲህ በሚዲያ ደረጃ ብቅ አላልኩም እንጂ በፊትም እዘምራለሁ። አገልግሎቷን ማለት ነው። እንደዚህ በተለይ ክብረ በዓል ባለበት ቦታ ላይ እቀላቀላለሁ። እና እንደነገርኩህ ነው፣ በስራ ምክንያት ከሰው ጋር ተጋጭቼ ነበር። በስራ ምክንያት ከሰው ጋር ተጋጭቼ ማዘር ደብቃኝ ነበር። አላስፈላጊ ችግር ውስጥ ገብቼ ነበር፣ በፍራንክ ምክንያት ከሰው ጋር ተገናኝቼ ማለት ነው። እና ከዛ ነገር ውስጥ ደብቃኛለች። ተጋጭቼ ነበር በፍራንክ ምክንያት፣ የሰው ፍራንክ ወስጄ። እና ያ ሰው በቃ ክፉኛ ነበር የሚፈልገኝ እኔን። እና ያው እናት ነች፣ ልጇን ትሸሽጋለች። ሸሽጋ እሷ በሽማግሌ ይዛለች። በዛ ሰዓት ላይ ከጓደኞቼ ጋር ነው ወደ ቤተክርስቲያን የምሄደው። ምን የምለው መሄጃም ስላልነበረኝ በቃ ማታ ማታ ቤተክርስቲያን እሄዳለሁ፣ ይሰማለሁ። መጠመቅ ጀመርኩኝ። በጣም ሱስ ውስጥ ገብቼ ነበር። በጣም ጫት እቅም ነበር በጣም። ከዛ በመሀል ተነስቼ ደብረ ሊባኖስ ሄድኩኝ። ደብረ ሊባኖስ ሄድኩኝ። አቡነ ሀብተ ማርያም ገና ጾም ላይ ነበር፣ ንግስ ነበር። አቡነ ሀብተ ማርያም ይከብሩ ነበር። ልብስ አልለበስኩም፣ ኖርማል የዕለት ልብስ ነው የለበስኩት። ስንቅም አልያዝኩም፣ ምንም አልያዝኩም። ወደ ገዳም ወረድኩኝ ክብረ በዓል ለማክበር። በ26 የዕለት ጉዞ ነው የሄድኩት። አቡነ ሀብተ ማርያም ወረድኩኝ። እዛ ሁኜ አመመኝ፣ ትንሽ ረበሽኝ። መመለስ አልቻልኩም። መንገዱ በጣም አድካሚ ነው የአቡነ ሀብተ ማርያም መንገድ። አዎ የዛሬ 3 ዓመት ከምናምን ሄድኩኝ። እዛ 1 ወር ከ5 ቀን አቡነ ሀብተ ማርያም ተቀምጫለሁ። ልብስ ቅያሬ አልያዝኩኝ። የሚበላ የሚጠጣ ያው ገዳም ስትሄድ ሰው በሶም ትንሽ ሽምብራ ምንም ይይዛል፣ እንደው ካጣ እንኳን ካለው ደግሞ ሌላም ነገር ያዘጋጃል። እኔ ለመሳለም ነው የሄድኩት፣ ለዚህም ዓላማ አይደለም የሄድኩት። እግዚአብሔር ምክንያት አለው። ጻድቁን መንገድ አድርጎ ሄድኩኝ ወደዛ።
1 ወር ከ5 ቀን ተቀመጥኩ። አመመኝ። ገዳሙ ላይ በጣም መልካም ወንድም አለ፣ ብሩክ የሚባል ልጅ፣ የአዲስ አበባ ልጅ ነው። በህመም ምክንያት ነው እዛ ሄዶ እግሩን ታሞ ነበር ሄዶ እና እዚህ አዲስ አበባ ላይ እግሩ ይቆረጣል ተባለ። እናትየው አላስቆረጠም ብለው ወደ አቡነ ሀብተ ማርያም ሄዱ። በጻድቁ ሎሚያቸው በተግባር ቤተ እምነታቸው እግሩ ዳነ። ከዛ ገዳም አልወጣም ብሎ አሁን ወደ 14ኛ ዓመቱን እያስቆጠረ ነው ልጁ። የከተማ ልጅ ነው። ትንሽ ያለው ነገር ስለሚረዳ እሱ ጋር ሆንኩኝ። የራሱን ልብስ እየሰጠኝ እየለበስኩኝ ወደ ተግባር ቤት ይዞኝ ይገባል ሌሊት። ቃል ኪዳናቸው ደግሞ የእሳቸው ደግሞ ገዳሙ ላይ ለካህናት ለመነኮሳት መታዘዝ ነው ቃል ኪዳናቸው። የጉልበት ስራ የትሩፋት ስራ የሚሰራ ሰው ነው ቃል ኪዳናቸው። 12 ሰዓት ነው እህል የምትቀምሰው። 5 ሊትር ጸበል በሎሚያቸው የተደረገ በተግባር ቤት እምነት የተደረገ ይሰጠናል። እሱን እንጠጣለን። እቺን አከልኩኝ ከሰው ከውስጥ የሚወጣው ሌላ ነው፣ አረንጓዴ ነው። እና 1 ወር ከ5 ቀን ተቀመጥኩኝ እዛ። እናቴ መታ ነው ከዛ ገዳም ይዛኝ ወጣችው እና አሉኝ አባቶች ሲሄድ እዛ እናቴ አለች። ስለዚህ እንዴት ነው ይሄ ልጅ እዚሁ ሊቀር ነው ወይ ብላ አባቶች፣ ወጣት ነች እናቴ፣ ልጅሽም አይደለም ዋሽተሻል አሏት። በጣም ወጣት ነች፣ እኔን ያደረሰች አትመስልም እኔን ያደረሰች መነኮሳት ምናምን በፍጹም ተይ አሏት። ልጁ ጥሩ ላይ ነው ያለው፣ አሁን ይጠመቅ ያገልግል፣ ጥሩ ሁኔታ ላይ ሲሆን ወደ ቤተሰቦቹ እንቀላቀላለን። አሁን እኛ ጋር ነው ያለው፣ እኛና ላይ እያስጠመቅን ያለ ነው አሉ። በስንት ልመና በስንት ጭቅጭቅ ነገር ላይ ወድቃ አባቶችን አስፈቅዳ ምን ብላ ይዛኝ ወደ አዲስ አበባ መጣች። ከዛ በኋላ በመሀል ብዙ ተፈትኛለሁኝ። ያው ወደ ሱስ ውስጥ እንድገባ የሚያደርግ ነገር፣ ምክንያቱም ቶሎ አይለቅህም ሱስ። ቶሎ ላቁም ብትል አይለቅም ቶሎ። ብዙ ፈተነኝ፣ ብዙ ታገለኝ። እግዚአብሔር መልካም ነው። ከዛ ነገር ጸዳው። ጫትም አቆምኩኝ፣ ማጨስም ተውኩኝ። ማልገባበት አልነበረኝም፣ ነገሮችን ቀነስኩኝ። ዝማሬ አገልግሎት ላይ መጠንከር ጀመርኩ። የተለያዩ ማህበራት ሄዳለሁ፣ የተለያዩ ጽዋ ማህበራት እየሄድኩ አገለግላለሁ ከልጆች ጋር ምናምን። እና ያው እግዚአብሔር በራሱ መንገድ ከዚህ ነገር አውጥቶኛል። ብዙ ነው ያው አዎ በጣም እንዲህ ንግስ ላይ ሸብሸብ ብሎ የምትዘመር መዝሙር አለች። በጣም ነው የምወዳት። ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ። ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ። በጣም ነው የምወደው መዝሙር። ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ፣ ስምሽን ስጠራ ጠፋ መከራ፣ ስምሽን ስጠራ ተጨንቄ ነበር ጠፋ መከራ፣ ደጅሽ እስክመጣ ይኸው ተደስቼ ጠፋ መከራ፣ አመጣዊ መባ። ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ። እንዲሁ ዝም ብዬ አይደለም የምለው፣ ምክንያት አለኝ በጣም። ወደዚህ ወደ ሚዲያውም ስመጣ በጣም ብዙ ተትቻለሁ። አካባቢ ላይም ተጽዕኖ ነበረ። በዚህ ሳይሳካልኝ ሲቀር በዚህ መጣ ነው የተባልኩት። የእውነት የምሬን ነው፣ ቀላል አይደለም ይሄ። እንደውም በማህበራዊ ሚዲያ በጣም ለሚታገሉ በጣም ለሚያገለግሉ ልጆች መልእክት ነው። ትልቁ ነገር አቋም ነው። እግዚአብሔር ምክንያታዊ አምላክ ነው። በራሱ መንገድ ያወጣል ያመጣል።
የእውነት ነው የምለው እኔ ዛሬ እዚህ ጋር መገኘት ለእኔ በጣም ትልቅ ነገር። ኪዳነ ምሕረት ድንግል ማርያም ለእኔ ያላደረገችልኝ ነገር የለም። በጣም በጣም አስከፊ ቀና እንዳልል የሚያደርጉ ጊዜያቶች አሳልፌያለሁ። የሚሰብሩ ጊዜያቶች፣ እንዳታስብ ቁመህ እንዳታስብ የሚያደርጉ ጊዜያቶች ነበሩ። ከቤት እንዳትወጣ የሚያደርግ ነገሮች አሉ። ያንን ሁላ ነገር ነው ያሳለፈችልኝ። በእኔ አቅም አንድ የሚሆነው ነገር የለም። የተለያዩ ገዳማት ላይ እንሄዳለን፣ ጉዞ እያዘጋጀን ሌባ እንባላለን። እኛ ሰምተን እንዳልሰማ እንድናልፍ ታደርጋለች እሷ። ክፍለ ሀገር ላይ እቃዎች መልእክት እንላካለን። ትልቅ ብር እየተሰጠን ዕጣን፣ ጧፍ፣ ዘቢብ፣ አልባሳት የመነኮሳት አድርሱ እንባላለን። ሌባ ብዙ ነገር ነው ያለው። በጣም ብዙ። ግን እግዚአብሔር ለዚህ ዓላማ ሲያነሳክ ሁሉ ነገር እንድትችል አድርጎ ነው። እና ኪዳነ ምሕረት የእውነት በቃ የእውነት እናቴ ለዚህ ነገር ለዚህ ዓላማ መርጠሽኝ ከሆነ ጽናቱን ስጭኝ አልኳት። የሆነ ሰዓት ላይ ፍራቻ ነበር፣ ፍራቻው ተገፈፈ። ሰው ጋር መቅረብ ፈራ ነበር፣ ሰው ጋር መቅረብ ጀመርኩኝ። እና ብዙ ጊዜ የምላት አባባል አለች፣ እግዚአብሔር ሲወድ ሰው ነው የሚሰጥ። የማይመቸውን ሰው እንዲመች ያደርግልሃል። አረ እሱንማ የምትለው ሰው፣ አረ እሱ አይሆንም ለእንደዚህ አይነት ነገር የምትለውም የምትባለውም ሰው ለአንተ ሜዳ እንዲሆን ያደርገዋል። እግዚአብሔር ምቹ ያደርገዋል ለአንተ። እኔ ተው እነሱ ጋር አትሂድ ተብዬ አውቃለሁ፣ ብዙ ሰዎች ጋር። ግን እንደዛ የተባልኳቸው ሰዎች ጋር ሄጄ መፍትሄ ያገኛሉ። እንደ ሀሳብም ሳማክራቸው ይሄ ነገር እንዲህ ላድርግ፣ እንዲህ ልግባ፣ እንዲህ ልውጣ ስላቸው ጥሩ መፍትሄ አገኛሉ። እና እግዚአብሔር ሲወድ ሰው ነው የሚሰጥ። ስምሽን ስጠራ ጠፋ መከራ። ቅዱስ ራጉኤል ወንድማችን ያብሰራ የጀመረው መዝሙር አለ። አማላጅ ጠባቂ ተሾምክ በብርሃናት፣ ጨለማ ውስጥ ነኝ ናልኝ የኔ ረዳት። ኃጢአተኛው ቤቴ በእርሱ የተባረከው፣ ኃጢአተኛው ቤቴ በእርሱ የተባረከው፣ ሚስጥሬን ሸፍኖ ከፊቴ ቀድሞ ነው፣ ችግሬን ሸፍኖ ከፊቴ ቀድሞ ነው። የብርሃን አለቃ ፈጥኖ የሚደርስ ራጉኤል አንተነ ለነፍሳችን ዋስ፣ ክረምትና በጋን የምታስተባብር እኔ ዘምራለሁ ዛሬ ለአንተ ክብር፣ ዛሬ ለአንተ ክብር። አብረሽ በጣም ቆንጆ ጨዋታ ነው እያደረግን ያለ ነው። የተወደዳችሁ የሎዛ ሚዲያ አድማጭ ተመልካቾቻችን፣ ይህ ሎዛ ፖድካስት በሎዛ ሚዲያ ብቻ ነው። አብራችሁን ቆዩ፣ ጨዋታችን ይቀጥላል። አዲሱ ሙሽራ ሙሽሪት፣ እናንተ እንዴትና የት መቼ ተገናኛችሁ? እስቲ ይህን ጨዋታ አብርሽ። በጣም ብዙ ነው ታሪካችን። ይሄን የሷ ረዥም ዓመታችን ነው በትውውቅ። ፍስለታ ጾም ሲገባ አሁን የፍስለታ ጾም ሲመጣ ነሐሴ አይደል? ነሐሴ 16 ላይ 7ኛ ዓመታችን። ኧረ ተው። በትውውቅ በጣም ውስን ሰው ነው የሚያውቀው። በተለይ ደግሞ እኔን የሚቀርቡኝ ጓደኞቼ ናቸው የሚያውቁት። እና በእሷ በኩል ብዙ ሰዎች ያውቃሉ፣ ጓደኞቿ ምናምን ማለት ነው። እሺ። ያው የልጅነት ጓደኛዬ ነች። ብዙ ያሳለፍናቸው ነገሮች አሉ። ያው ይሄ ፋይሬጅ የሚባል ነገር አለ። ልጅነት አጥቅቶኝ ብዙ ነገሮች አበላሽቼባታለሁ። ብዙ ነበር ፍላጎቷ፣ እንደ ልጅነቷ አይደለችም። በጣም ታታሪ ሰራተኛ ነች። በጣም በጣም ለቤተሰቦቿ ብቸኛ ሴት ልጅ ነች። በጣም ብዙ ኃላፊነት ያለባት ልጅ ቤቷ ውስጥ። እናቷን የምታግዝ ሴት ነች። እናቷን አክባሪ ነች። ያለ እድሜዋ ለእኔ ዋጋ ከፍላለች። እናቷም አባቷም በህይወት አሉ?
እናቷ ናቸው በህይወት ያሉት። እሺ አባቷስ? አባትየው በህይወት የሉም። ኦ። እና በጣም በጣም ጎበዝ እናት ናቸው። የቤተሰቡ ስንተኛ ልጅ ናት? 7ኛ ልጅ ነች። ብቸኛ ሴት? ብቸኛ ሴት ልጅ ነች። እሺ ስሟን ንገርልን ለአድማጭ ተመልካቾቻችን። ሙሉ ስሟ? ጽጌረዳ ትባላለች። ጽጌረዳ ማናዬ። አዎ። እና በጣም ጎበዝ ልጅ ነች። እኔ ቃላትም የለኝም ለሷ። የልጅነቴ ነች። እኔ ብዙ ብዙ ላይፍ ውስጥ ሆኜ ነው እሷ ወደ እኔ ላይፍ ይተዋወቃችሁ? የመጣችው። ጻድቃኔ ማርያም እንዴት? ጻድቃኔ ማርያም 16 ጾምን ሱባኤ እዛ ነው የሚይዘው። እኔ አክስቴ ነች ይዛኝ ሄደችው። እና ክብ መዝሙር እየተዘመረ እየዘመረን ተዋወቅን ከሷ ጋር። አንድ ቀልድ ማውራት ተጀመረ ምናምን ምናምን። አዲስ አበባ ላይ ያው ቤተክርስቲያን በክብረ ባህል ምናምን እንገናኛለን፣ ሰላም እንባባላለን። መነጋገር ጀመርን። ያ ነገር መደራጀት ጀመረ። ያው ብዙ ላይፍ ተጀመረ፣ ብዙ ነገር ነበር። ግን በጣም ጠንካራ ሴት ነች። የመጀመሪያውን የፍቅር ጥያቄ ያቀረብከው አንተ ነህ? አዎ እኔ ነኝ ያቀረብኩት። ምን አልክ? ሳትደብቅ ያው ደስ ብለሽኛል፣ ጓደኛሽ ብሆን ደስ ይለኛል አልኳት። ያው የልጅነትም ነገር ስለሆነ አስብበታለች። አለችኝ። ተጀመረ። ግን እኔ አላስፈላጊ ላይፍ ውስጥ ነበርኩኝ በዛ ሰዓት። ለእሷ በጣም ጥሩ ስሜት አለኝ። በጣም እወዳታለሁ፣ በጣም አከብራታለሁ። ግን ልጅነት ሸውዶኛል በጣም በሷም። ምክንያቱም የዛሬ 7 ዓመት ማለት በጣም ልጅ ነን የነበርንበት ሰዓት ላይ ማለት ለዚህ ደረጃ የሚያበቃ ሰዓት አልነበረም። እሷ በጣም ቁም ነገረኛ ነች፣ ጎበዝ ነች፣ በስርዓት ትምህርቷን ተምራለች። ቀን እየሰራች ማታ እየተማረች፣ ቀን እየሰራች ማታ እየተማረች ዛሬ ላለችበት ደረጃ በትምህርቷ ነው አየር መንገድ ተቀጥራ የምትሰራው። በጣም ጎበዝ ነች። እናቷን አክባሪ ነች፣ ወንድሞቿን አክባሪ ነች። በክብሯ በሴትነቷ ማትደራደር፣ እምነቷ ላይ ያላት ቦታ በጣም በቃ ጥንካሬ የተሞላባት ልጅ ነች። ቃል የለኝም ለሷ። በጣም ጎበዝ ሴት ነች። በጣም 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 እና እኔ ነኝ ማስቸግራት። በሷ ላይፍ እመጣለሁ እሄዳለሁ። በጣም ትዕግስተኛ ነች። ከአቅም በላይ ትዕግስተኛ ነች በጣም ማለት ነው። አወራታለሁ፣ ሰላም እሆናለሁ፣ ጥሩ እንቀጥልና እኔ ነኝ ብሬክ ማድረግ። እጠፋለሁ። ምን ነው? ምንም አላውቀውም። በቃ ምንም ሳታደርገኝ፣ ምንም ክፉ ነገር ሳንነጋገር እየጠበቀችህ? አዎ መጣሁ ሄድኩኝ ሳልል ጭልጥ እላለሁ። እግዚአብሔር በሚያውቀው አንድ ቀን ክፉ ተናግረኝ አታውቅም። እሺ እንደው ለምን እንደዚህ የምታደርገው ብላኝ እንኳን አታውቅም። እውነት? እግዚአብሔር ለምንድን ነው እንዲህ የምትሆነው ብላኝ ጮክ ብላ ፊቷን ለወጥ አድርጋብኝ አውርተኝ አታውቅም። ገራሚ ነው። በጣም የምደነቅባት ሴት ነች። በጣም ማለት ነው። እና በሆነ አጋጣሚ እንኳን ባህሪዋ አይቀየርም። እንግዲህ የሚገርም ነው። አንዴ አይደለም፣ 2 አይደለም፣ 3 አይደለም፣ በጣም ብዙ ጊዜ ማለት ነው። ሌላ ህይወት ውስጥ እገባለሁ እኔ። ከዛ ወደ እሷ እመጣለሁ፣ ሌላ ህይወት ውስጥ እገባለሁ፣ ወደ እሷ እመጣለሁ። ፈቅ እንኳን የለም፣ የሀሳብ ለውጥ እንኳን እሷ ጋር የለም። አሜዚንግ። በክብሯ አትደራደርም ያልኩህ ያለ ምክንያት አይደለም። እኔና እሷ በስጋ ተገናኝተን አናውቅም። 7ቱን ዓመት በዚህ ሁሉ ዓመታት ውስጥ እኔና ጽጌረዳ አንድ ቀን አብረን አድረን አናውቅም። ስጋዊ ፍላጎታችንን ፈጽመን አናውቅም። በጣም ነው የሚገርመው። እና እግዚአብሔር ይመስገን፣ ሊደነቅ ይገባል በእውነት። ብዙ ጊዜ እኔ መፈተናት መረብሻት በስጋ ካልተገናኘን እላታለሁ። አብሬሽ ማደር እፈልጋለሁ፣ ስሜት አለኝ፣ ወንድ ልጅ ነኝ እኮ። ለምንድነው ስሜቴን የምትገድቢኝ ብዬ በጣም ነው የምጋጫት።
አንድ ቀን በስህተት የሀሳብ ለውጥ አይቼባት አላውቅም። የሚገርም ነው። ሰው ለሚወደው ሰው ለሚያፈቅረው ሰው ምንም ያደርጋል እኮ። በዚህ ነገር አንድ ቀን ተሸንፋለኝ አታውቅም። እሺ እና ምን ያህል ለክብሯ፣ ምን ያህል ስለ ቤተሰቦቿ፣ ለእምነቷ ያላት ቦታ በጣም የሚያስፈራ። አንተን 7 ዓመት ሙሉ አንተ ጸባይህ እየተቀያየረ 7 ዓመት ሙሉ ትሪት እያደረገች እየጠፋ በዛው ተሸክማ መኖር እኔን የምታባብልበት መንገድ ያስገርምሃል። እውነት እግዚአብሔርን ነው የምልህ። እኔን የምደልልበት መንገድ እኔ እንዳላውራት አድርጋ ነው የምታሸንፈኝ። እስቲ ንገረን፣ ምናልባት ከጠቀመ ለአድማጭ ተመልካች። እኔን የምታሸንፈኝ ሁሌ በቤተክርስቲያን ነው። ምን ትላለች? የተገናኘንበትን መንገድ ነገር ያሉ በቤተክርስቲያን የተገናኘን እና አብረን እንደራታለን። ውጪ ማደር እንደማልችል ታውቃለህ። ለምንድን እንደዚህ የምትጠይቀኝ ትለኛለች። እሺ ቢያንስ አብረን ባናድር እንኳን በቃ አብረን እንሆን እላታለሁ። እና የሚገርም ነገር እኔን የምትፈልገኝ ከሆነ ሽማግሌ ልከህ በክብር በስርዓተ ቤተክርስቲያን አገባኝ ትለኛለች። የሁሌ መልሷ ይሄ ነው። የውሸት ነው ወይ የምትዘመረው ትለኛለች። የእውነት ነው የምልህ። እና ድንግጥ ነው የምለው። የውሸት ነው ወይ የምታመሰግነው? ለምንድን ነው? ብዙ ሰርጎች አጅባለሁ። የሚገርም ነገር ተቀላቅዬ ዩኒፎርም ለብሼ ከተማሪዎች ጋር ምናምን አጅባለሁ። እና አትቀናም ወይ ትለኛለች። አትቀናም ወይ? እኔን እስከነ ንጽህናዬ ከነ ክብሬ መውሰድ አትፈልግም? ለምን እንድበላሽ ታደርጋለህ ትለኛለች። እና ታሳምነኛለች። በቃ ሁሌ ስለምታሳምነኝ እኔ መልሼ እሷን መናገር ይከብደኝ። እኔ በጣም ፈትኛታለሁ። በጣም በጣም በሚያስገርም ሁኔታ በወጣትነቷ በጣም ብዙ ሰው በዙሪያዋ እያለ ያንን ሁላ ነገር ትታ ቢያንስ እንኳን እኔ እንደሷ ሀሳብ እንኳን እያገዝኳት ቢሆን፣ እንደሷ እንኳን እንደ ሀሳቧ ትንሽ እንኳን ትሪት እያደረኳት ቢሆን፣ አዎ ዋጋ ትከፍላለህ ለዛ ነገር። ሰው እየበደልከው ይታገልልሃል። አንተ ሰውን እየገፋው ወደ አንተ ይቀርባል። ምን አይነት ሴት ናት? ያለ አባት ነው እናት ያሳደገች። በጣም ብዙ ሁና ነው እናት ያሳደገች። የእናቴን ዓለም በክብሬ ነው ማሳያት። ቤተክርስቲያን ፊት ስቆም ከነ ክብሬ ነው የምቆመው። በዚህ ነገር የማትስማማ ከሆነ የእውነት እግዚአብሔር ነው የምልህ። እግዚአብሔር ልብ እስኪሰጥ ድረስ እጠብቃለሁ ነው የምትለኝ። እግዚአብሔር ነው የምልህ። እንዳለችውም አደረገችው። ሰው ትደክማለህ እኮ ስጋ አይደል ያዝከው? ሰው እኮ ነህ። ትሸነፋለህ በብዙ ነገር። ምን ያህል እግዚአብሔር ከእሷ ጋር እንዳለ የምትወደው ቅዱስ ሚካኤል ምን ያህል እየረዳት እንደነበር የምታውቀው ስሜቷን ተቆጣጥራ። እኔም እኮ ስሜት አለኝ ትለኛለች። እኔ ስሜት የሌለኝ ይመስልሃል እንዴ ትለኛለች። ይገርም። ከኔ ስሜት ግን ወይስ ከቤተክርስቲያን ስሜት፣ ከቤተክርስቲያን ክብር ትለኛለች። ይገርም ነው። ስለዚህ በቃ ይህን አቋምን አስተካክል። የምትፈልገኝ ከሆነ በክብር ውሰደኝ፣ አለበለዚያ አይሆንም። የእውነት ቁሜ ልቅር ነው የምትለኝ። እግዚአብሔር በሚያውቀው ነው የምልህ። እና የምደነቅባት ነገሯ ነው። የሚገርምህ ከበጣም ጠይቄያታለሁ። ያው በዚህ ልክ ኃጢአት በድፍረት አይወራም። እኔ ወድቄያለሁ፣ እግዚአብሔር ይመስገን። እሷን ምክንያት አድርጎ እግዚአብሔር ዛሬ በሞገስ አቁሞኛል። እና እኔን ላለማሳፈር፣ እኔን ላለማሸማቀቅ ብላ ስርዓተ ተክሊል እንኳን አላደርግም ያለች። እሷ እስከዚያ ሰዓት ድረስ ድንግልናዋ እንደጠበቀች ነበር። እኔ እስካገባት ድረስ፣ እኔና እሷ አሁን እስካለንበት ሰዓት ድረስ በክብሯ ነው ያለችው። በቃ አባቶችን እንጠይቃለን። ጸሎቱ እንዲደረግልኝ ማድረግ የምንችል ከሆነ የነፍስ አባታችን ጠይቀን ጸሎቱ እንዲደረግልን እናደርጋለን። ጸሎቱ ካልተደረገ ደግሞ አንተ በምትሆነው ቤተክርስቲያን አንተ ልትድርህ በምትችለው መንገድ እኔም አብሬህ እዳራለሁ፣ አጋር እሆናለሁ። ምንድነው በስርዓተ ቤተክርስቲያን
መውረድ ይቻላል፣ ከፍ ማለት ግን አይቻልም። አንዱ ድንግል ሆኖ ወይም እሷ ድንግል ሆና አንተ ድንግል ባትሆን እሷ ተክሊል ማድረግ ትችላለች፣ አንተ ግን ተክሊል ማድረግ አትችልም። ምክንያቱም ተክሊል ሽልማት ነው። ያንን ሽልማት የሚቀዳጁት ደግሞ ሩጫውን የጨረሱ ናቸው። ምክንያቱም እሳት ነው። እሳት ተሸክሞ መኖር ያንን በድል የተወጡት ያን ተክሊል ይደረግላቸዋል። እግዚአብሔርን መሸወድ አይቻልም፣ ማታለል አይቻልም። ሰውን ልታታልል ትችላለህ። ድንግል ነኝ ብለህ ገጠር ሄደህ ታረግ ትችላለህ፣ ግን አይባረክም፣ ዘርም አይባረክም፣ አንተም የህሊና ሰላም አይኖርህም። ለፎቶና ለቪዲዮ ነው የሚሆነው። እና በጣም የምትደንቅ ሚስት ነው ያለች። ምክንያቱም ትችላለች እኮ ክብሯን በአደባባይ ገልጣ ማሳየት ትችላለች። አንተ ያለ ተክሊል እሷ በተክሊል መጋባት ትችሉ ነበር፣ ግን አንተ ወደ ላይ ከፍ ማድረግ ስለማትችል እሷ ምን ሆነች? ዝቅ አለች። ይህንን ነው በእርግጥ መርሃ ግብር መሪውን በወቅቱ ሲገልጸው ሰምቻለሁ። ዛሬም የእሷን ትልቅነት ነው ያየንበት። ይቻላል፣ መብት ነው፣ ይቻላል፣ ስርዓት ነው። ግን አንድም ለጭቅጭቅ መንስኤ ሊሆን ይችላል። ታውቃለህ አይደል? የባል ፎቶ ወይም የሚስት ፎቶ በተክሊል አባት ልጅ ያድጋሉ፣ ልጆች ያድጋሉ እና ይጠይቃሉ። ሲጠይቁ ጥሩ ፊሊንግ አይሰማቸውም። ማለት አባባ ይሄ እናታችን እዚህ ያድጋለች አንተ ለምን አላረክም ተብለህ ብትጠይቅ ምንድን ነው የምትመልሰው? እና የብዙ ባለትዳር ጋር የጭቅጭቅ መንስኤ ከሚሆኑት ነገሮች መካከል አንዱ ይሄ ነው። ትክክል ነው፣ ይቻላል፣ መብት ነው፣ ስርዓት ነው። ግን ከአንድ ቀን ደስታና ክብር ይልቅ የዘላለም ክብር ይበልጣል ብለው ራሳቸውን ዝቅ አድርገው ንስሐ አባታቸው እኮ ያውቃሉ። ቤተሰብ እንዴ ልጅ ስትወረግጥ ነበር እንዴ ብለው ሊሸማቀቁላ ይችላሉ። ይህን ሁሉ መከራ ፈተና ችለው ልክ እንዳንተ አይነት ሚስት በወንዶች በኩል ደግሞ በተመሳይ መልኩ ዝቅ ብለው ይህን የሚያደርጉ ትልቅ ተጋድሎ ነው። በነገራችን ላይ የሚያደርጉ ብዙ ሴቶች አሉና በጣም ምስጋና ክብር ይገባታል። የዚህ ሁሉ ባለቤት ደግሞ እግዚአብሔር ነው። ክብር ምስጋና ይገባዋል። እና የሽምግልናው ስርዓት ምን ይመስላል? ለመጀመሪያ ጊዜ ሽማግሌ ለመላክ የነበረ ጉድ አውቀዋለሁ። እና የሽምግልናውን ስርዓት ንገረኝ፣ የነበረህን ደስታ። እኛም ተሳትፈናል እና ከሽማግሌዎች መካከል አንዱ ነበርና አይተነዋል። በጣም ደስ የሚል ነበር። እንዴት ነው አንተ ምን ተሰማ? እሷ ምን ተሰማት? ቤተሰቦቿ ምን ተሰማቸው? አው ያው እንግዲህ ይሄ ሁላ ነገር የኔ አይደለም፣ እግዚአብሔር ነው ያደረገው። በእኔ አቅም የሆነ ነገርም አይደለም። ምክንያቱም ይሄ ህይወት ነው። የመጀመሪያው በህይወት ላይ የምታደርገው የመጀመሪያው ስቴፕ ነው ሽምግልና። አንተና እሷን አንድ የሚያደርገን እኔና እሷን አንድ ሊያደርገን የነበረው ነገር የመጀመሪያው እርምጃ ነው። እና በጣም በጣም ዋጋ ተከፍሎበታል። የእውነት በጣም ብዙ ሰዎችን አማክሬያለሁ። ዝም ብዬው የልጅ ህይወት እንዲሆንብኝ አልፈልግም። ምክንያቱም ይህ ህይወት ነው፣ እንሞክረው ብለህ የምትጀምረው ነገር አይደለም። ወይም ደግሞ የሆነ ቻሌንጅ ሲመጣ አይ በቃ አንቺም እናትሽ ቤት ወይም እኔም እናቴ ቤት የምንለው ነገር አይደለም። ይህ ህይወት ነው። ቤተክርስቲያንም ስታጣምርህ የምትልህ ብዙ ነገሮች ስላሉ እና ከነፍስ አባታችን ጋር ከሽምግልናው በፊትም በጣም ተማክረናል። በጣም ብዙ በእንደዚህ በህይወት ተሞክሮም ያላቸውን ትልልቅ ሰዎችን አማክሬያለሁ። ዝም ብዬ የገባሁበት ነገር አይደለም። እና ሽምግልናው እንግዲህ የአንዱ አካል ነህ አንተም። የሽምግልናው ብዙ ውጣ ውረዶች ነበሩት። የሚገርም ነገር በግ ልንገዛ ሄደን ሽምግልናው እንደ ነገ ነው፣ እንደ ዛሬ ነው በጉ ጋር የሄድነው እና ከፕሮግራም ውጭ ሆነብን። አላሰብነውም። በቃ በግ ያኔ አስቤ የነበረው በጣም ከበዛ 13,000 ብር ምናምን ነበረ። እሱንም አሁን ባለው ገበያ ብለን አስበን
ስንገባ ገበያው ጋር አይታሰብም፣ ትልቅ ነው ብሩ 19,000 ብር ዝቅተኛ ዋጋ የተባለው። ከዛ ያው እንግዲህ እግዚአብሔር ሲወድ ሰው ነው የሚሰጥ ብያለሁ። ብዙም አልተጨነኩም በዛ ሰዓት። ከዛ በቃ ይሁን ብዬ ዋጋ ተስማምቼ ምናምን ነገር ሄድኩኝ። የጓደኛዬ አባት ናቸው፣ በጣም መልካም አባት ናቸው። በዚህ አጋጣሚ እሳቸውን ቴንኪው ማለት እፈልጋለሁ። እና እሳቸውን አናግረኝ ችግር የለም በቃ ጠዋት ናና ይዘህ ትሄዳለህ አሉኝ። ወዲያው ጠዋት ስንነሳ የአብስራ ጓደኛዬ ነው ሚዜ ነው እና 1 ሰዓት ላይ ቤት መጥቶ ቆሟል እሱ። ሽማግሌዎች የተቀጠሩት 3 ተኩል ነው፣ 4 ሰዓት ላይ ወደ ሴት ቤት ይገባል። እኔ ቤት ተኝቻለሁ። በቃ በጣም ጭንቀት ላይ ነበርኩኝ ምናምን። ሊነጋጋ ሲል ነው እንቅልፍ የሸወደኝ። እንቅልፍ አልወሰደኝም ነበር፣ ሊነጋጋ ሲል የሸወደኝ እንቅልፍ። የአብስራ ደወለልኝና ተነስ እንጂ የት ነህ ምናምን። እየመጣህ ነው እንዴ? አዎ ቤታችሁ በር ጋር ቆሜያለሁ እኮ ምን ሆነሃል? ተነስ እንጂ ሰዓት ሄደ እኮ አለ። ወጣን፣ ምግብ ምናምን ቀመስን። ወዲያው ወተን መቼም የማረሳው ነገር ነው፣ ፀጉሬ ምናምን ተንጨባሯል፣ ልብሴ በትክክል አልተለበሰም ምናምን። ወጣሁኝ። ስወጣ እንደዚህ ሆነህ ነው እንደ ሽማግሌዎችን የምታገኛቸው? ሄደህ ሙሽራ መሰል እንጂ ምን ሆነሃል ምናምን ተቆጡኝ ምናምን። እኔ ሀሳቤ ቴንሽኔ በቃ እዛ ያለው ነገር ላይ ነው። ገንዘብ የለህም? ገንዘብም እጄ ላይ የለኝም። ገንዘብ ሳይኖር ነው ሚስት ለማግባት ያሰብከው? ደፋር ነህ ይሉሃል ሰዎች፣ እኔ አይደለሁም። አይ የእውነት ነው፣ የእውነት ስለሆነ እኮ ነው። የሚገርም ነገር በአጭር ጊዜ ውስጥ ነው ይሄ ውሳኔ የተወሰነው። እኔ እና እሷ ድንገት ነው የሄድኩባት። በቃ እኔ ህይወት ነው የምላት፣ ህይወት በቃ ይሄ ነገር መወሰን አለበት ነው ያልኳት። ይሄ ነገር መወሰን አለበት፣ እናስተካክል፣ ፕሮሰሱን እንጀምር፣ መደረግ ያለበት። መብርሃን በምታውቀው አካውንቴ ላይ 5,000 ብር ነበር፣ ግን ቀን እንቆርጥ አልኳት። እሺ አረ ምን ሆነሃል? ቆይ ከየት ነው እንደዚህ የታሰበ? ወይስ የኔን ጉጉት እኔ ፍላጎቴን አውቀህ ነው ልትረብሸኝ ነው ወይ? እንደነገርኩ ነው በህይወቷ እመጣለሁ እሄዳለሁ፣ ጥሩ ተስፋ እየሰጠኋት እመጣለሁ፣ ከዛ አበላሽባታለሁ። በጣም ታጋይ ነች፣ ባሪያ ነች፣ ስራዋ ላይ እጅ ማትሰጥ ሴት ነች፣ ደከመኝ አታውቅም። የእውነት ነው የምልህ፣ እናቷን የምታግዝ ነች። እና ምን ነው ቆይ ትንሽ ሲናወራበት፣ በቃ ምንም የምናወራበት ነገር የለም። ማታ ነው የምናወራው እንደዚህ፣ ጠዋት ላይ ተገናኝተን ቁጭ ብለን ደግሞ በአካል እናወራለን። በቃ እኔ ወስኛለሁ፣ የአንቺን ውሳኔ ነው የምጠብቀው። ነጋ፣ ተገናኘን። ምንድን ነው ሀሳብህ? በቃ እንደዚህ እንደዚህ ነው፣ እኔ ከአንቺ ጋር መኖር እፈልጋለሁ። እስከዛሬም በጣም በድዬሻለሁ፣ አስከፍቼሻለሁ። እኔ ራሴንም እያታለልኩኝ መኖር አልፈልግም። ምንም ነገር የለኝም፣ ምንም ነገር የለኝም። አካውንቴ ላይ 5,000 ብር እንኳን የለም፣ መብርሃን በምታውቀው። ግን በቃ እሰራለሁኝ እኔ ስራ፣ አንቺም ሰራተኛ ነሽ፣ ያለውን ነገር እናስተካክላለን። እሺ አለች። አይኗንም አላሸችም። እሺ አለች። መታገል ተጀመረ። እኔ በጣም ከሰው ጋር የመቀራረብ እንትን ሰፊ ነው። በጣም መልካም ሰዎች አሉ በዙሪያው። በቃ ያላሰብኳቸው ነገሮች መምጣት ጀመሩ። የእውነት ነው የምልህ፣ ያላሰብኳቸው ነገሮች ድንገት። ቤት ከእህቴ ጋር ጸብለኛ እንዋደድ፣ ከእህቴ ጋር ሰላም ሆንኩኝ። በእንደዚህ አይነት ጉዳይ ከቤተሰቤ ጋር ልቀራረብም፣ ሰላም ሆንኩኝ። ሳላስበው ስራዎች መምጣት ጀመሩ። ያላሰብኳቸው ስራዎች በበረከት ተትረፈረፍክ። እና ድንገት በቃ ሳላስበው የሆነ ስራ ይመጣና ስራው በስርዓት ሳይሰራ ገንዘብ አካውንቴ ላይ ይገባል። እመቤቴን 2 ወር አልሞላም ይሄ ሁላ ነገር ፊክስ ሲሆን፣ 2 ወር ማለት ነው። የሆነ ስራ ይመጣል፣ የሆነ ብር ይገባል። ይላል ደነግጣል። አልሰራሁትም እኮ ስራውን እኮ። ስራው የሚያልቅበት ቀን ላይ እንኳን በስርዓት አላለቀም። አሃ አልኩኝ። ስለዚህ ነገሮችን ቶሎ ቶሎ መስመር ማስያዝ አለብን። የሽምግልና ቀን ተቆረጠ። እየተቃረበ መጣ። አንደኛ ሚዜ አቤል ይባላል፣ የልጅነት ጓደኛዬ ነው። እስከ ሌሊት 7 ሰዓት ድረስ ቁጭ ብለን ያወራንበት ጊዜ አለ። አንዴ አይደለም፣ ሁለቴ አይደለም፣ በጣም ብዙ ጊዜ።
ይህ ፕሮግራም እስኪያልቅ ድረስ እንቅልፍ ነው የነሷቸው። ጭንቀት። እሷም ደግሞ ፍራቻ አለባት። ለቤተሰቦቿ ለመናገር ፈራች። ምክንያቱም እኔ አቋም የለኝም። አንዱን ስላት አንዱን ነበር። ያው መጀመሪያ በነበርኩበት ነው የምታስበኝ። ፍራቻ አለ። አሁን ለቤተሰቦቼ ከነገርኩኝ በኋላ ድምፁን ቢያጠፋስ ስጋት አለ። በቃ ወላዲተ አምላክ ድንግል ማርያም ሳላቃት ያወቀች፣ ሳልቀረባት የቀረበች፣ በማላቀው መንገድ ውስጥ ባልጠበኩት መንገድ ውስጥ የተጠጋችኝ፣ ህይወት ስጭኝ ሰው አድርጊኝ ብዬ እንደቀልድ ለምኛት ህይወት የሰጠችኝ የቂልጧ ማርያም የወላዲተ አምላክ የእውነት ነው የምልህ። እኔ በማላቀው መንገድ ጎበኘች፣ ልብ ሰጠች። በጣም ማስተዋል ጀመርኩኝ። ራሴን እታዘበዋለሁ። እንደዚህ ማሰብ ጀመረ ይላል፣ እንደዚህ ይላል አቋም ይዤ ትንሽ ለቤት የሚሆኑ እቃዎች፣ አንገት ማስገቢያ የሚሆኑ እቃዎች ትንሽ ቀስ እያልኩኝ እናቴን እያማከርኩኝ እንዲህ እያልኩኝ፣ እሷም ትፈራለች። ያው ሁሌ ለእናት ልጅ ነህ፣ ይህን ኃላፊነት የምወጣው አይመስላትም። ለዚህ ደረጃ የምደርስ ነው አይመስላትም። እንደ እናት ትፈራ ትሰጋ ስለነበር እቺ ልጅ ከአንድ እናቷ ለይተህ አጉል እንዳታረግ የሚል ፍራቻም ስለነበር ቀስ እያልኩኝ በተግባር ማሳመን ጀመርኩኝ። ሳላስበው ነገሮች ባልጠበኳቸው መንገዶች አምረው አብበው እሷ ለእኔ በረከት ሆና፣ ሰው እያጠፋ ይካሳል፣ ሰው እየበደል ይሸልማል። የሚገርም ነው። እግዚአብሔርን እያሳዘንክ እግዚአብሔር እየባረከክ እሱን የማያስደስት ስራ ከእሱ የሚያዳረግ ስራ እየሰራ እሱን ወደ እሱ አንተን ለማቅረብ የሚደረጉ ነገሮች ሰው ሁላ ምቹ ሆነለን። ያወራሁት ሰው ሁላ የሚመልስልኝ መልስ መልካም፣ እንደ ቅድጄ የማማክረው ሰው የሚያደርግልኝ ነገር ትልቅ። ያም ሲሄድበት አይዞ በርታ፣ እንዲደረጋል እንዲሆናል የተባለ ሳላስበው ነገሮች ሁሉ በጣም ተጨነቄ። ቤት ተከራየሽ? አዎ። ስንት ተከራየ? ቤት 12,000 ብር ነው የምከፍለው። በወር 12,000 ብር ታገኛለህ? በወር 12,000 ብር ነው የምከፍለው። ታገኛለህ? ያው እሷም ጎበዝ ሰራተኛ ነች። የት ነው የምትሰራው? እሷ አየር መንገድ ነው የምትሰራው። ውስጥ የሚገርም ነው። ንጽህናዋን የጠበቀች ሴት፣ አየር መንገድ የምትሰራ ቆንጆ፣ እግዚአብሔር የምትፈራ ሴት ይገባኛል ታስባለህ? በፍጹም። እንዴት ነው? በቃ እግዚአብሔር ያው ሲሰጥህ እኮ ነው። ስስት አያውቅም እግዚአብሔር፣ ስስት የለበትም። በነገራችን ላይ እግዚአብሔር ስስት ብቻ ሳይሆን ላንተ ያለው የፍቅሩን ጥግ የሚገልጥህ። ይኸውልህ አንዳንዶቻችን ወህኒ ቤት፣ ማረሚያ ቤት፣ ጸበል፣ ሆስፒታል እና መቃብር ከነዚህ ውስጥ አንዱ ቦታ ላይ መኖር የነበረብን ሰዎች ትልልቅ ሰገነት ላይ ትልልቅ ቦታ ላይ አቁሞ ስታይ ለምን ያደረገው ይመስላል? ብዙ ኃጢአት ባለችበት በዚያ የእግዚአብሔር ጸጋ ትበዛለች ይላል ውዳሴ ማርያም። ፍቅሩ እኮ ነው። የፍቅሩን ጥግ አይተህ ዘላለም ነው የምታነባው። በነገራችን ላይ እሱ በቅጣት በዱላ አይገርፍም። በነገራችን ላይ በፍቅሩ ነው፣ በፍቅር ብዛት ነው የሚገርፍህ። የቀራንዮውን ፍቅር አስበው፣ ያደረገልህን በገድል ያደረገልህን አስበው። እና አንተ የምትጠብቀው በቃ ቅጣት ነው መቅሰፍት ነው አይደል? እሱ ግን ጭራሽ አዘቅት እየጠበቅክ አንተ፣ እሱ ግን የት ነው ያስቀመጠ? ሰገነት ላይ፣ ማማ ላይ፣ የሰው መውደድ ላይ፣ ክብር፣ ሀብት፣ በሚስት በልጅ። እንዲህ አይነት አምላክ ነው ያለን እና በአንተ ህይወትም እሱን አየሁት አይደል? በሚገባ የእግዚአብሔር ቸርነት የታየበት፣ የወላዲተ አምላክ መልጃ የታየበት፣ የቅዱስ ራጉኤል ተራዳይነት የተገለጸበት ፕሮግራም ነው። የቤቱ ዕቃ ተሟላ፣ ቤት ተከራየ። አሁን የጎደለችው እሷ ናት። እሷ ደግሞ ያለ ሽምግልናና ያለ ስርዓተ ቤተክርስቲያን ቤት አትገባም። ሰርጉ እንዴት ነበር? እስቲ ሰርጉ በጣም የሚያምር ነበር። ሶሻል ሚዲያ ላይ በጣም ሁሉ ሰው የተቀባበለው ሰርግ ነበር። ስርዓተ ቁርባን ራጉኤል የተደረገው። እስቲ አጫውተኝ ከዋዜማው ጀምሮ የዕለቱ የማግስቱን ጠቅልል አድርጋ አጫውተኝ እስቲ። ያው እንዴት መሰለ፣ በጣም አስገራሚ ሰርግ ነው የነበረው። ማለቴ አንደኛ ነገር በዚህ አጭር ጊዜ ውስጥ ይሄ ሁላ ነገር ተደርጎ፣ ሁለተኛ ነገር ደግሞ በቃ እኔ ራሴ እፈራ ነበር። አይሳካም ብዬ እፈራ ነበረ፣ አይሆንልኝም ብዬ። ለምንድን ነው የምትፈራው?
ብዙ ነገሮች ይጎሉ ነበር። ብዙ ጎበዝ ነች እሷ። ልብሶችን መቆረቢያ ልብስ ያዘጋጀችው እሷ ነች። ግሩም ነው። አልባሳት ስለ ስርዓተ ቤተክርስቲያን እንደው እንደው በቃ ያስፈልጋል የምትለውን ነገሮች ብዙ ነገሮች አዘጋጅታ ማለፊያ ነው። ንስሐ አባታችን ጋር እንድንሄድ የምታደርገው ጥረት ሄድክ እንዲህ እየደወለች አይመቻትም። ስራ 11 ሰዓት ነው የምትወጣው ከቤት። ከዛም በኋላ ከስራ ቦታ 11 ሰዓት ነው የምትወጣው። በቤት የምትገባው እሷ በጣም በቃ በጊዜ ከገባች 12 ሰዓት ተኩል ነው፣ 1 ሰዓት ነው። እና ድካሙም አለ። ቀኑን ሙሉ ስራ ነው የምትውለው። ጠዋት እንቅልፍ ሳትጠገብ ነው የምትነሳው። እና በእንደዚህ አይነት መንገድ እየሆነች 11 ሰዓት ከስራ ቦታ ወጥታ ስትበር ራጉኤል ትመጣለች። የነፍስ አባታችንን አግኝተን እንድንማከር በቃ ተግሳጽ፣ ምክር የእውነት ነው የምልህ በጣም ጥሩ ጥሩ የነፍስ አባት ነው አባታችን። ምክራቸው ለዚህ ፍቅር እንድንቀና ለቤተክርስቲያኑ ቀንተን እንደው ጥሩ ጉጉት ውስጣችን እንዲኖር ሰበር እንድንል ያደረጉን አባት ናቸው። እና እንዴት ልንገርህ ከመጀመሪያው እስከ መጨረሻው ድረስ በጣም ብዙ መልካም ሰዎችን ሳማክር ነበረ። ያው ብዙ ነገር ላይም ተሳትፈሃል። ሎዛ ኢቨንት፣ ሎዛ ሚዲያ በጣም ሲያግዘን ነበር። በጣም በጣም ብዙ ማለት ነው እግዚአብሔር በሚያውቀው። እና እንጃ እኔ እንዴት አድርጌ ልናገር አላመንኩም። እኔ ፕሮግራሙ ሊደረግ አስበን የነበረው ግንቦት 10 ነበር ሰርጉ ሊደረግ የነበረው። ሰርጋችን ሊደረግ የነበረው ግንቦት 10 ነው። ግንቦት 10 እሑድ ቀን ነው። እሑድ ቀን ሰው በጣም ይበዛብናል። ካለንበት ሁኔታ አንፃር ደግሞ እንደው ሰውን ማስተናገድም አንችልም። የሚመጣውን ሰው ያው ዘመድ አዝማድህም ይሰባሰባል፣ አንችልም። በዛ ላይ ያለንበትም ኮንዲሽን ጥሩ አልነበረም በፋይናንስ ደረጃ። በቃ አላማችንን እኔና እሷ ይቅር ይሄ ሁላ ነገር አስበን የነበረው ነገር ብዙ ነው። ትልቅ ፕሮግራም ለማድረግ ነበር ያሰብነው። ምክንያቱም የነበረን ተስፋ በጣም ትልቅ ስለነበር መጀመሪያ ላይ። ከዛ ነው ነገሮችን ስናስተካክል እጅ እያጠረን መጣ። ያሰብናቸውን ሀሳቦች ፊክስ ማድረግ አቃተን። ቁጭ ብለን ተማከርና እኔና እሷ ይሄ ነገር አይሆንም፣ ግንቦት 5 እናድርገው። ግንቦት 5 ምን ቀን ነው? ማክሰኞ ቀን። ማክሰኞ ቀን ነው፣ የስራ ቀን ነው። ሰው ብዙም አይመጣም። ለምን አልጠራችሁኝም ብሎም ሰውም አይወቅስም። ስለዚህ እናቶቻችንን ይዘን በንጹህ ልቦና ሳንጨናነቅ ከሌ መጣ ከሌ ቀረ ሳንል ገብተን ስርዓቱን እናድርግ የሚል ሀሳብ መጣ። ፈርቼ እኮ ነው አለች። ፈርቼ ነው እኮ ሀሳቡ እኔም ጋር ነበረ። ፈርቼ ስትለኝ በቃ የሚገርም ሀሳብ። እማማ ዝናሽ ፋውንዴሽንን ለማድረግ አስበን ነበር ከነዲያን ጋር ፕሮግራማችን። በቃ 1-2 አገልግል ፍትፍት ነገር አድርገን ቁርሳችንን ይዘው ተቃምሰን ወደ ቤታችን እንሄዳለን። እግዚአብሔር የፈቀደ ቀን ነዲያንም አዘጋጅተን እንመገባለን። ዘመድ አዝማድን ቤታችን እንጠራለን። ዋናው ነገር ኑሮ ነው። ኑሮ ጥሩ ከሆነ በኑሮ ስኬታማ ከሆንክ በህይወት ላይ እግዚአብሔር ካለ ጥሩም ስራ ይኖርህ እንጂ ለመደገስ ቀላል ነው። ዛሬ እንደዚህ ነው፣ ትላንት እንዲህ ነበር፣ እንዲህ አላደረኩም እያልክ ትደግሳለህ። መደገሻ ሰበብ ብዙ ነው። ስለዚህ ቁም ነገሩ ኑሯችን ነው የሚል ሀሳብ በዛ ሀሳብ ጸናን። ትንሽ ጓደኞች የምልህኞች ናቸው። እንዴት ይሆናል እኛ እያለን እንዴት አንተጋገዝም በሚል ሁሉም በቃ በአቅሙ መሯሯጥ ጀመረ። ተረባረበ። አዳራሹም ተገኘ። ደብረ ኃይል ቅዱስ ራጉኤል ያደግክበት ደብር ነው። ገብተን እናስቸግራለን፣ እንጠይቃለን። ደብራችን ላይ እንደዚህ ነው እንደዚህ ነው ብለን እናገራለን። ደብራችንም ቅዱስ ራጉኤልም የራሱ የሆነ አስተዋጽኦ ከደብሩ እንድናገኝ እናደርጋለን ተባለ፣ ተደረገ። እኔ ብዙውን ነገር አላውቅም። ያው መጨረሻ ላይ ሀሳቦች አቋም ይዘው ሲመጡ ወደ ማስተግበር ላይ ጠጋ ጠጋ ማለት ጀመርኩ። የደብረ ኃይል ቅዱስ ራጉኤል የሰንበት ትምህርት ቤት አመራር ዋናው አክሊሉ ይባላል። እሱ ጋር ገብተን እናማክር ተባለ። ገብተን በጣም ብዙ ታገልን፣ ብዙ ሞከርን። አዳራሽ ተፈቀደልን። ያው አዳራሽ ኪራይ የሚታወቅ ነገር ነው፣ በጣም ውድ ነው። ያንን ደግሞ የመክፈል አቅም የለኝም። በስርዓት ምግብ ማዘጋጀት ሳትችል አዳራሽ ላይ ብትሄድ ምንም ጥቅም የለውም። አዳራሽ ተፈቀደ። ይሄ ሁላ ነገር የሚሆነው
ሰርጋችን ይድረስ 1 ሳምንት እንኳን አልቀረው። በአንድ ሳምንት ውስጥ በ5 ቀን ውስጥ ነው ይህ ሁላ ነገር እየሆነ ያለው። እኔ በደንብ ስለማስታውሰው ነው። ቀኔ እና ተፈቀደ አዳራሹ ሲፈቀድ ደግሞ አዳራሹ ብቻ አይደለም የተፈቀደል ዲኮር እመቤታችን ዓመት ነበረች። በእመቤታችን ምክንያት የመጡ እቃዎች ነበሩ። ያው እግዚአብሔር ሲረዳ ትንሹንም ትልቁንም ይገረዋል ያመቻቸዋል። ሁሉ ቅድም ብለዋል እኮ እግዚአብሔር ሲወድህ ሰው ነው የሚሰጥህ። ሁሉንም ደግሞ በቃ የማይሆነውንም ሰው እንዲታዘዝ ያደርገዋል። ትንሹም ትልቁም አረ ዲኮሩ ወይኔ ከዚህ የሚፈርሰውን ዲኮር በቃ ቀኑ አልፏል ስለምናነሳው እድልህን ሞክርበት ችግር የለም። ዲኮሩ ምናምን ተሰራ። ኬተሪንጉን ሮሚ ያዘችው። ኬተሪንጉ 3 ቀን ሲቀረው ወንድማችን ያብስራ ዘማሪ ያብስራ እንዲህ እኮ ሀሳብ አለኝ አለኝ። ሰው በጣም በዛብን። በቃ አዳራሽ ከተያዘ መቼ አዳራሽ ላይ 10 ሰው እና 5 ሰው ይዛ አገባ። ስለዚህ እናቴም ደግሞ ጥሩ ላይ አይደለም ያለችው በፋይናንስ ደረጃ። እሷንም በዚህ ሰዓት እኔ እናቴን በምረዳበት ሰዓት ላይ እናቴን ማገዝ ባለብኝ ሰዓት ላይ አይዞሽ ማለት ባለብኝ ሰዓት ላይ ሲሆን እንደውም ነጭ አልብሼ እሷንም ከጎኔ አብራኝ እንድትቆም ማድረግ ባለብኝ ሰዓት ላይ እሷ ጋር ገብቼ ላገባ ነው ደግሼ ማለት ይሄ ከባድ ነው። በጣም ትልቅ ነው። ከዛ በቃ እሷም ትንሽ እልህኛ ነች እናቴ። አንድ ወንድ ልጅ መጀመሪያ ትልቅ ወንድ ልጅ ላይ ለዚህም አላንስም ተበድሪም ቢሆን ትንሽም ቢሆን ያቅሜን አደርጋለሁ ብላ እልህ ተጋባች። ትልቅ አክስትም አለችን። እሷም ሰማች። እሷም ተቆጣች። ያቅማችንን እናደርጋለን አንላቀቅም አለች። አንተ ሽምግልናውን እንደዚህ አድርገህ ተባልኩ። ሽምግልናው ትልቅ ሰዎች ነው የሄዱት ሽምግልናው ላይ። እግዚአብሔር ይመስገን። ሰርግ ነው የሚመስለው ሽምግልናው። እኔ እንደውም በጣም ብዙ ሰው ያማል እንዴ ከዚህም በኋላ ምንድን ነው የምትፈልገው ዝም ብለህ አትገባም ወይ ያለኝ። እንዴት ስለምን ሰርግ ታስባለህ የተባልኩት በሽምግልናው ምክንያት። አርቲስት ፈለቀ ካሳ ነበሩ። ኮሜዲያን ስንታየው ክፍሌ ነበሩ። ያንተ ዘመድ ማነው ስማቸው? አዎ ገዛኸኝ ነበረ። ገዛኸኝ ሮበሪ ነበረ። አዲስ ዮኒ ሰማቷ ልጅ ዮኒ አዲስ ሰማቷ እኔ ነበርኩ። ብሩክ ወዳ ነበር። ብሩክ ያው ተጫውተውብኛል እነሱ። እንደውም የቅቤዋ ጉዳይ ምንድን ናት እሷ ነገር ግን እንዴ በጣም ጭንቀት ውስጥ ነው ያሉት። የሚገርም ነገር ጠዋት ላይ የሽምግልናው ጠዋት ላይ እንደነገርኩ 2 ሰዓት ከምናምን ላይ ተዘጋጅተሃል ወይ ተባልኩኝ። ከሉዛ ኢቨንት ተደወለልኝ። ተዘጋጅተሃል ወይ ሽማግሌዎች የሚመጡበት ሰዓት ደርሷል፣ በአንተ በኩል ያለው ነገር ሬዲ ነው ወይ ተባልኩኝ። እኔ ገና ከእንቅልፍ እየነቃሁ ነው። አዎ ያብስራ ሰማ። ምን ተዘጋጅተሃል? ምንም ሳትዘጋጅ ነው ወይና አለኝ። ፀጉር ቤት እኛን የከፈትነው ሻተር ከፍ አድርገን የከፈትነው ፀጉር ቤት ራሳችን ከፍተን ነው ፀጉር ቤት የገባሁት። ሻምፖ ታጥቤ ወጣሁ ፀጉሬ ሳልስተካከል ምን እንደምመስል ብታይ። በቃ ሩጫ ውስጥ ነው ያሉት። ከዛ ወጣን። ብሩኬ ደወለልኝ። ተክለሃይማኖት ጋር እኮ ነኝ። የቱ ጋር ነህ አለኝ። ብሩኬ ተክለሃይማኖት ጋር ነው ያሉት። የት ነህ? እንደ ኧረ እኔ ራጉኤል ጋር ቆሜያለሁ በቃ ልሄድ ነው ምናምን ስለው ኧረ እየመጣሁ ነው። የት ነው የምትሄደው? እሱ በቃሊቲ ነው የሚመጣው። እሺ መጣ። እሱ እየመጣ ተክለሃይማኖት ጋር ትራፊክ ይዞት መንጃ ፍቃዱ አስበው 4 ሰዓት ሽማግሌዎች ወደ ሴት ቤት የሚገቡበት ሰዓት ነው። ይሄ ሁላ ነገር እየሆነ ያለው 3 ሰዓት ላይ ነው። አስጠበቃችሁን እኮ። ከዛ እንደገና ትራፊኩን ፍለጋ ባንክ ሂደን ቅጣት ወረቀት ከፍለን ትራፊኩ ጋር ሄደን መንጃ ፍቃድ ተቀብለን በግ አልተገዛም። በዛ ሰዓት ላይ በጉ አልተጫነም። በዛ ሰዓት ላይ እኛ እኮ እንትን ቤተክርስቲያን ነበር። ምን ቤተክርስቲያን ነው? ቀጨኔ መድኃኒዓለም ቤተክርስቲያን ተሰብስበን አንድ ላይ ነበር እና ቢባል የላችሁም። ወዲያው ወጣን። የበጉ ብር አልሞላልኝም እጄ ላይ በቂ ብር አልነበረም። እጅ አጠረኝ። እንግዲህ ፕሮግራም እዛ ጋር ትልቅ ሰው እየጠበቀ ነው፣ ሽማግሌ እየጠበቀ ነው። የሴት ቤተሰብ መደረግ ያለበትን ስነ ስርዓት ጨርሰው ሽማግሌ ሰብስበው እየጠበቁ ነው። 4 ሰዓት ተቀጥሯል። እንደው አረፈርክ እንኳን ቢባል እንደው 4:15 ብትገባ ነው። እና ቅቤው ታዲያ ምንድን ነው? ቅቤ ምን አገባውን ሽምግልና ላይ? ያው የነበርኩበትን ነገር አይተውታል እነሱ። ተጨናንቅ ያለው ተደነባብር ያለው ያው የነበረውን ሽምግልና ቅቤው ተረሰለ። ደወለልኝና ውስጥ ነው ገቡ ምናምን ጨራርሷል ምናምን። ቁጭ ብዬ መድኃኒዓለም የጠበቅኩ ጭንቀት ነው። መልስ ነው የምጠብቀው እኔ እንዴት ሆነ የሚለውን ነገር ሽማግሌዎች እምቢ ተባልኩ እሺታውን ወይ እምቢታውን እንዴት ነው ወይስ ሌላ ቀጠሮ አመጡ ወይ እንዴት ሆነ ምን ጎደለ ጭንቀት ነው። ከዛ ቤተክርስቲያን ግቢ ውስጥ ቁጭ ብለን እኔና ኪያ ቲክቶከር ኪያ አብሮኝ ነበረ ከኔ ጋር ቁጭ ብለን ውስጥ እየጠበቅን ብሩክ ደወለልኝ።
የእውነት ነው የምልህ ልቤ ትርትር ነው ያለው። እግዚአብሔር ነው የምልህ ምን ሊለኝ ነው? ምክንያቱም የሚደውለው ያለ ምክንያት አይሆንም። የሆነ ነገር ሊለኝ ነው። ሄሎ ስለው ብሩኬ ምናምን ስለው አንተ ያመሃል እንዴ? ምን ሆነሃል? ጤነኛ አይደለህም እንዴ? ምን ተፈጥሮ ነው? ምንድን ነው አልኩት። እንዴ ሳትነግረን? እንደውም የሚገርምህ ቪዲዮ የተፖስተው ኤዲት ተደርጎ ተቆርጦ ምናምን ነው። በቃ የሆነች የቂቤዋን ፓርት የቡላዋን ፓርት ነው የፖስተቷት። ብዙ ነው ያወራኝ እኮ ያመሃል ወይ? ቤተሰብ የሷ ቤተሰቦች አንቀበልም ብለዋል። ሽማግሌዎች በር ላይ ተጨናንቀዋል። ምን ሆነሃል አንተ? እንዴት እኛን ታዋርደናል? ምንድን ነው ቂቤ ተይዞ እንደሚኬድ እንዴት አትነግረንም? ቂቤ የምን ቂቤ? ቂቤ ሴት ቤት ተይዞ ይኬዳል እኮ። እንዴት አታ ኧረ እኔ የማውቀው ነገር የለም። ቆይ እስኪ ደውዬ እሷም እኮ አልነገረችኝም። እናቴ ልጠይቅ። ጭንቀት ነው። ከዛ የምን ቂቤ ነው ታዲያ? እንዴት በቃ እዛ አካባቢ አሁን ቂቤ ቤት የለም። ቂቤ ይፈልግና 3 ኪሎ ቂቤ ይገዛልኝ። 3 ኪሎ እኔ እንኳን 3 ኪሎ 3 ብር የለኝም በልቼም ተቀብቼም አላውቅም። 3 ኪሎ ቂቤ እግዚአብሔር ነው የምልህ። እኔ 3 ኪሎ ቂቤ በልቼ 3 ኪሎ ቂቤ ተቀብቼም አላውቅም። የምን 3 ኪሎ ቂቤ? ያው እሱ ሳቂ ነው። በልቼም ተቀብቼም ተበልታኛለች ማለት። ከዛ ወዲያው መልሶ ደወለና እሺ በቃ ቂቤ እንኳን ላታገኝ ትችላለህ። ቡላ የቆጮ ነገር ፈልገህ ቶሎ ገዝተህ ላክ አለ። ባዝሊን እየተቀባ ያደክ ልጅሽ። እኔ ሽምግልናን የላኩ ወይስ አራስ ጥየቃን የላኩ አልኩት። ቢጨንቀኝ የእውነት ግን ማርያምን ሽማግሌ ቤት ነው የላኩ? ሽምግልና ነው የላኩ ወይስ አራስ ልጠይቅ ነው ሄድከው? ቡላ ቂቤ የምትለኝ በቃ አቃተው። እሱ ብዙ ሊያስለፈልፈኝ ፈልጎ ነበር። ትንሽ የምመልስለት መልስ እሱን በጣም እያሳቀው ስለነበረ በቃ ለማንኛውም ተሳክቶልሃል ምናምን አለኝ። ወደ ሰርጉ እንመለስና አለቀ ማለት ምግቡ ሮሚ ኬቴሪንግ ሳውንድ ይሄ ሳውንዱን ሞንታርቦውን ካሜራውን ፎቶውን ኦርጋናይዝ ማድረጉን ሎዛ ኢቨንት አዳራሹን ዲኮሩን ደግሞ ራጉኤል ሰንበት ትምህርት ቤት መዘምራኑ በሙሉ በነፃ ነው ያገለግሉ። መሳሪያ ተጫዋቹ ህይወት ነበረች፣ ዘማሪት ህይወት ነበረች፣ ዘማሪ ፍሬዘር ነበረ፣ ዘማሪ ዲያቆን ፍሬዘር ነበር። ከአገልጋዮች ውስጥ ዘማሪ ያብስራ ነበር። የሚገርም መርሃ ግብር ነበር። የረሳሁት ዘማሪ አለ? ዘማሪ ሙሉቀን አረሳው ነበር። እና በጣም ትልቅ በጣም ግዙፍ ድግስ ነው። ቀና ስንል የመርካቶ ሰው አዳራሹን ግጥም አድርጎታል። ይዘመራል፣ የሚያለቅስ ሰው አለ። ድባቡ በሙሉ ተቀየረ። አንተ እናትህን ይቅርታ ስጠይቅ አቅፈ ይቅርታ ስጠይቅ ሰው ተላቀሰ። እንደዚህ አይነት ስሜት ልዩ ነው። እና ምን ተሰማ? ባለቤት ምን ተሰማት? አታውቅም ይሄን ብላ ነገር እሷ ባለቤቴ አታውቅም። ምክንያቱም መጀመሪያ እንደነገርኩ ነው። ማክሰኞ ቀን ያደረግንበት ምክንያት ሰው እንዳይኖር ነው። እና ሁለትም በመሶብ ፍትፍት ነገር አድርገን ነው በዛሬ ተባባልን። የእሷ ፕሮግራም ቤተ መቅደስ ገብተን ስርዓት አድርገን ወተን አዳራሽ እስከምንገባ ድረስ የእሷ ፕሮግራም ይሄ ነው። እና ውስጥ ሆነን ቆዩ እየተባልን ነበር። ፎቶ ተነሱ ረጋ በሉ እየተባልን ነበር። እና እሷ የመሰላት መኪናው ያልመጣን የመሰላት ወደ ቤት የምንሄድበት መኪና የመሰላት ወጣን። በር ጋር ስትደርስ ህዝቡ በር ላይ እኛን ነው የሚጠብቀው። ደነገጠች። ምንድነው ይሁላ ሰው ምን ልናደርገው ነው አለች። ጠጋ ብላለች። ቆይ ዝም በይ ተረጋጊ። ቤተክርስቲያኑን ስንዞር ቤተክርስቲያኑ ተገጣጥሟል። እንደዚህ ሞልቷል። ሰው በጣም ብዙ ነው። አዳራሽ ስትገባ በር ጋር ስትደርስ እጅን እንቀርጋን ያዘች። አታውቅማ አዳራሽ ላይ እንደዚህ አይነት ፕሮግራም ማዘጋጀታችንን፣ አዳራሽ ላይ ምግብ እንደዚህ መዘጋጀቱን አታውቅም። እሷም ቤተሰቦቿም አያውቁም። ቢጨንቀኝ መጨረሻ ላይ ለእናትየው ነው ሂጄ ነገርኳቸው። ለእሷ እናት ሮሚ ኬቴሪንግ ፕሮግራማችን 4 ቀን ሲቀረው ነው ዘማሪ አብስራ ደውሎ ሮሚን ያናገራት። ሮሚ እንደዚህ ነገር አለ፣ ከኛ የሚጠበቀው ነገር ይደረግ፣ ይሄ ነገር አለ። በፍጹም እንዳትጨነቁ አለችን ሮሚ። እግዚአብሔር ያክብራት። ባልጠበቅነው መንገድ አዘጋጅታ መጣች። ምንም ጥያቄ የለውም። ሎዛ ኢቨንት፣ ሎዛ ሚዲያ በመንፈሳዊ አገልግሎት የሚያገለግሉ ልጆችን ምንም አይነት ሳንቲም እንደሌላቸው ያውቃል።
ብዙም እንደማያገኙ ስለሚያውቅ በገንዘብም በማቴሪያልም ባለው ነገር የሚያግዝ ሚዲያ ነው። በተግባር የምናየው ነገር ስለሆነ ሳውንዱ የለ፣ ሞንታርቦ የለ፣ ማስተባበሩ የለ፣ ሙሉ ለሙሉ ከካሜራው እስከ ካሜራ ባለሙያ ድረስ ሙሉ ለሙሉ ፊክስ ተደርጓል። ይህን ሁላ ነገር እሷ አታውቅም። ለእናትየው ነው የነገርኳቸው እንጂ ትንሽ ማዘር እንደዚህ እንደዚህ ትንሽ ነገር ስላለ እንዳይጨነቁ ጎረቤቶትን ምናምን ይጥሩ ብዬ ነገርኳቸው። እሺ በቃ ልጅ አሉ። አዳራሽ ውስጥ ገብተን 6 ሚዜ መቀመጫ ወንበር፣ የሙሽራ መቀመጫ ወንበር እንዳለ አታውቅም እሷ። ዝም ብለን በቃ ፍትፍት በልተን ወደ ቤት የምንሄድ ነው የመሰላት። ስንገባ ዙር ስትል ኬቴሪንጉን ስታየው ክው የሚበላው የሚጠጣው ሞልቷል። እመቤቴ በምልጃዋ የዶኪማስን ጓዳ ሙሉ እንዳደረገችው የኔም ሰርጌ ላይ እንደዛ ነው ይሁን። ምንም ጥያቄ የሌለው ነገር ማለት ነው። በአይን የታየ ነገር ነው። አስገራሚ። በ4 ቀን ውስጥ ሰርግ ፊክስ ሆኖ አያውቅም። ሰርግ እኮ ነው። የዶኪማስ የዮሐንስ ወንጌል ምዕራፍ 2 ያለው በተግባር የተተረጎመ አንተ ጋር ነው። በእኔ ህይወት ላይ ሆነ። ምንም 1 እና 2 የሌለው ነገር ወላዲተ አምላክ የቂልጦዋ ማርያም፣ የጻድቃኔዋ ማርያም፣ የግሸኗ ማርያም በእኔ ህይወት ላይ ስራዋን ሰራች። ድንግል ማርያም። የቂልጦ ማርያም ግን የዛሬ ዓመት ምንድን ነው የነገርካት? ቂልጦ ማርያም ሂጄባት አላውቅም። አጥሩ መሰራት አለበት በሚል ወንድሞች በጣም የተረባረቡ ነበር። ያው እንደ ማንኛውም ታናሽ ወንድም እኔ ለሚዲያውም አዲስ ነኝ። እንደዚህ እንደነሱ አልሳተፍም። የት ነው የምትገኘው ቂልጦ ማርያም? እስቲ ለተመልካቾች። በሀዲያና ስልጤ ሀገረ ስብከት ውስጥ ከወራቤ አካባቢ ነው። በርበሬ ወረዳ የሚባል ውስጥ ነው። ምስራቅ አዘርነት በርበሬ ወረዳ። ምስራቅ አዘርነት በርበሬ ወረዳ እዛ ውስጥ ነው ያለችው። ከላፍቶ ሊንቃ ወደ ቀኝ 17 ኪሎ ሜትር ገዳም ናት። ገዳም ናት። በጣም የምታሳዝን ቤተክርስቲያን ነች። ሰብ የላትም። አንድም ተወላጅ ክርስቲያን ተወላጅ የላትም። ከተለያየ ቦታ የሚመጡ አገልጋዮች ነው የሚያገለግሉባት። እኔ አላውቃትም። ቂልጦ ማርያም ምንድን ነች እንዴት ነች አላውቅም። ብዙ ሰው በቦታዋ ሰው ሆኖ ቆሞባታል። ማህበራዊ ሚዲያ ላይ የምናውቃቸው ወንድሞቻችን ዛሬ ለመቆማቸው ምክንያት የሆነች እናት ነች። እኛን ጨምሮ ቃል ኪዳኗን፣ የእናትነት ፍቅሯን፣ የቦታዋን ቃል ኪዳን በልጆች ላይ በተግባር አሳይታለች። እና እኔ አላውቃትም። ሁሉም ያለቅሳል። ሁሉም ትንሹም ትልቁም ተረባርቦ ነው ቪዲዮ የሚሰራው። ማስታወቂያ ለቦታው በቃ የሚያስተባብረው ልመናው ላይ ለቤተ ክርስቲያኑ በዚህ ልክ የሚቀኑት ምንድን ነው ይሄ ነገር ብዬ ያው መሳተፍ ጀመርኩኝ። ከሰማኝ ብዙ ጊዜ ሳላውቃት ያወቀችኝ አልኩ ምለው ለዚህ ነው። የቀጥታ ስርጭት ፕሮግራም ነበር። እዛ ሄድኩኝ። እየተዘመረ ቂልጦ ማርያም ሲባል ሰው ሌላ ስሜት ውስጥ ነው የሚገባው። ትንሹም ትልቁም ያለቅሳል። ይህን ሁላ የሰማች እመቤቴ ያለ ምክንያት አላመጣሽኝም። ልቦና ስጭኝ፣ ቀልብ ስጭኝ፣ ደክሞኛል አልኩኝ። የዛን ሰዓት ላይ ቂልጦ ማርያም ያው ርብርብ ሲደረግ አሁን ግንቦት አይደል ሰኔ 21 ላይ ትከብራለች አይደል? ሰኔ 21 ላይ ትከብራለች። የዛኔ ነው የሁላ እንቅስቃሴ የነበረው። ፍቃድሽ ከሆነ ደጅሽ መጥቻ ያለው ልቦና ስጭኝ፣ እንደ ጓደኞቼ በሞገስ ልራመድ፣ እናቴ ላገልግል፣ እኔም ልመስክር እንደ ልጆች አልኩኝ። ይሄ ገና አመት እንኳን አልሞላኝም። አመት አልሞላኝም። ትዳር ተሰጠኝ፣ አገባሁ። አመት አልሞላኝም። ቂልጦ ማርያም ማለት ነው። እና እዛ ነግረሃታል፣ ተስለሃል። ሳልሄድ ነው የነገርኳት። ደጇ ሳልሄድ ነው የነገርኳት። ሁሉም ቲክቶክ ላይ ሲረባረብ፣ ሁሉም ሲሮረጥ፣ እኔ ልጆች ሲያለቅሱ አብሬ እያለቀስኩ። አመት ባልሞላ ጊዜ ውስጥ ስዕለትን ሰማችልህ። በነገራችን ላይ ስዕለት ስሚዋ ቂልጦ ቅድስት ማርያም ገዳም ነው የምትባለው። ስራም አልሰራም፣ ሳንቲምም አላገኝም። ከጎጃም በረንዳ አፍንጮ በር ቪዲዮ እየተሰራ ማርያምን ነው መሳፈር ያስብር አጥቻለሁ። ማርያምን ከማዘር ነው የተቀበልኳት።
ፍራንክ ከሷ ተቀበይ ሄድኩኝ። እዛ ውስጥ ቪዲዮ መሰራት ጀመረ። ስም ባልጣ ስም መጥራት ስለማልፈልግ ነው። ከአንተ ጋርም ገና የተዋወቅነው ይዛኔ ነው። እና ወዲያው አገልግሎቱ ላይ የተሳተፍኩኝ ምናምን ቪዲዮ ባለቀ በሳምንቱ ነው ቀጥታ ስርጭት የነበረው። አላስታውቅም እግዚአብሔር ነው ሰው ፊት አሳልፎ አትሰጠኝም እመቤቴ። ምንም ሳይኖረኝ ባለሀብት ነው የምታስመስለኝ። ገርጥቼ አላውቅም። ፊቴ ጠቁሮ አያውቅም ሰው ፊት። አታቦሳቁለኝም በሰው ፊት። ምንም ሳይኖረኝ ካለው በላይ ነው የምታደርገኝ። ኮንፊደንስ ነው የምትሆነኝ፣ ድፍረት ነው የምትሆነኝ። በትንሹም በትልቁም ቦታ የማያቀርበኝ ሰው የለም። ና የሚለኝ ያምና ና እዚህ ጋር ሲበሉ ና ብላ የማያውቀኝ፣ ሲጠጡ ና ጠጣ። ምን አይነት ድፍረት እንደሰጠችኝ እኔ አላውቀውም። እና በቃ ሁሉም እያለቀሰ ሲለምናት በቃ እመቤቴ እኔም እንደነሱ ልናገር፣ ክብርሽን ልግለጽ እመቤቴ፣ ምልጃሽ በእኔ ላይ የሚሆን አልኳት። እና እንግዲህ ገና ሰኔ ሲመጣ ነው ዓመት የሚሆን ቦታዋንም ካየኋት ሄድኩኝ ከልጆች ጋር ተሳትፌ አክብሬ የሚያስገርም ጊዜ አሳልፌ ከሁሉም ጋር ተዋህጄ ተስማምቼ አሁንም በማህበራዊ ሚዲያ በመንፈሳዊ ኮንተንት የሚንቀሳቀሱ ልጆች በሙሉ እህት ሁነውኝ ወንድም ሁነውኝ ሲያገለግሉ ፊት አይነሱኝም። አልግባባም። ከማታውቀው ሰው ጋር ለመቀላቀል ይከብዳል እስክትላመድ ድረስ። እኔ ጊዜ አልፈጀብኝ እና ያ ሁላ ነገር ሆኖ ስመጣ ነገሮች ሁሉ ተስተካክሏል። በቃ ቦታ መያዝ ጀመረ። ቤታጌ ሚዲያ ላይ እንቀሳቀሳለሁ። የጉዞ ክፍል ኃላፊ ሆኜ እሰራ ነበር። ዮኒ በጣም አሪፍ ልጅ ነው። በጣም ነው የሚያግዘን። በርቱ የሚል ልጅ ነው። በጣም የሚያግዘን ልጅ ነው። እግዚአብሔር ይስጠው። ሁሉንም ተላመድኩኝ። ይኸው ዓመት ሳይሞላት ለክብር ለወግ አበቃች። በስጋው ደግሞ እኔ ቤተ መቅደስ ላይ ገብቶ ይቆርባል አብርሃም ወይ ደግሞ እንደዚህ ያገባል አይደለም። ኧረ በስመ አብ። እንግዲህ የሎዛ ፖድካስት ተከታታዮች ስለተሰሚዋ ቂልጦ ቅድስት ማርያም ገዳም ማለት ይቺ ናት። ሰኔ 20 ተኪዶ ሰኔ 21 ይመለሳል። ሰኔ ማርያም ወደ ቂልጦ ቅድስት ማርያም ገዳም። ሰኔ ማርያም ደቡብ ክልል ላይ በብቸኝነት የምትነግስ በጣም በብዙ ሺህ ሰዎች ሄደው የሚጎበኟት፣ የሚያዩዋት፣ የሚተኙ በጣም ስለት ሰሚ ናት። እኛም በረከቷን ቀምሰን ያው ብናወራው 2 ቀን ሙሉ የማይበቃው ብዙ ውለታ አለብን። እኔ ብቻ ሳይሆን በጣም ብዙዎቹ ማለት ነው። እና አብርሽ መጦ ለቅሶ መቆጣጠር ያቃተው የቂልጦ ቅድስት ማርያም ገዳም ስም ሲነሳ ነውና እናንተም ደግሞ ሄዳችሁ በረከቷን ቀምሳችሁ ስለታችሁን ሰምታላችሁ ለመናገር ለመመስከር እንድትበቁ የድንግል ማርያም ፍቅር እንዲበዛላችሁ እንዲያድርባችሁ እግዚአብሔር ቅዱስ ፈቃዱ ይሁን። ለአብርሽ የተለመነች እመቤት፣ ለእኛ የተለመነች እመቤት ለእናንተም ትለመናችሁ። አሜን። በየዓመቱ አይቀርም። አብርሽ ከባለቤቱ ጋር ነው ዘንድሮ የሚሄደው። ትሰማላችሁ ሁላችሁም። አብርሽ ስለነበረን ቆይታ እጅግ አድርጌ በጣም ነው የማመሰግነው። በመጨረሻ የምታስተላልፈው መልእክት፣ ቀረ የምትለው መልእክት ታመሰግነው ካለ እድሉን ልስጥህ። ስለ ሁሉም ነገር እግዚአብሔር ይመስገን። ድክመቴን ሳያይብኝ፣ ጉድለቴን ሳያይብኝ በምህረቱ ያቆመኝ አምላክ እግዚአብሔር የተመሰገነ ይሁን። ስለ ሁሉም ነገር እናታችን ወላዲተ አምላክ ቅድስት ድንግል ማርያም እሷን የሰጠን አምላክ መድኃኒዓለም ስለ ስም አጠራሩ ለእሷ ምስጋና ይድረሳት። መልአኩ ቅዱስ ዑራጌል ከልጅነቴ ያሳደገኝ መልአክ፣ አሳድጎኝም በቤቱ በክርስቶስ ሥጋው ደሙ እንድከብር ያደረገኝ በምልጃው ያልተለየኝ መልአክ ስለ ስም አጠራሩ ለእሱ ምስጋና ይድረስ። እናቴ እጅግ አመሰግንሻለሁ በጣም። ያው ብዙ ሰው ስለ እናቱ ሲናገር በእንባ ነው። ውስጤንም አውቀው እኔ ነኝ።
እንግዲህ ቤተሰቡን የሚወድ ሰው በኑሮ ነው የሚክሰው። ጥሩ ኑሮ እየኖርኩኝ እናቴን አስደስታታለሁ። ሰላም ያለው ኑሮ እየኖርኩኝ እናቴን አስደስታታለሁ። ምክንያቱም የእሷ ደስታ የእኛ በሰላም መኖር ስለሆነ ማለት ነው። ስለዚህ በተግባር ነው የእናቴን ደስታ ማሳየው። ባለቤቴ እጅግ አድርጌ በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። ከምወድሽ በላይ በጣም አከብርሻለሁ። እግዚአብሔር የሰጠኝ ልዩ ስጦታዬ ነች። ልዩ ኑሮ እንድኖርባት፣ ኑሮ እንድጀምርባት፣ ሰው ሁኜ እንድቆም ምክንያት ተደርጋ ምድራዊ ኃይሉና የተሰጠችኝ እንቁ ሚስት ነው ያለችኝ። ስላንቺ ሁሌ እግዚአብሔርን አመሰግናለሁ። እንግዲህ የቂልጦ ማርያም ስትለመነኝ እሷን ነው የሰጠችኝ። ስለዚህ እሷ ያለ ምክንያት አልሰጠችኝም። ተስፋዬ ነች፣ መለወጫዬ ነች፣ ጉልበቴ ነች፣ ጥንካሬ ነች። እግዚአብሔር አምላክ እድሜ ጤና ይስጥሽ። ወላዲተ አምላክ አንቺ ጋር ትሁን። በጣም ነው የማመሰግነው ቤተሰቦቼ። በማርያም አማረ ህይወቴ በላትና የዛሬውን የፖድካስታችን እናጠናቅቅ። በድንግል አማረ ህይወቴ፣ በማርያም አማረ ህይወቴ፣ ስጥራት ገብታልኝ ከቤቴ። በድንግል አማረ ህይወቴ፣ በማርያም አማረ ህይወቴ፣ ስጥራት ገብታልኝ ከቤቴ። በቂልጦ አማረ ህይወቴ፣ በሎዛ አማረ ህይወቴ፣ ስጥራት ገብታልኝ ከቤቴ። እኔን የሰማችሁ ወላዲተ አምላክ እናንተንም ትስማችሁ። የቂልጧ ማርያም ያላያችሁ አብረን እናያታለን። የእውነት ልዩ እናት ነች። ልዩ ስፍራ ነው። በጸበሏ ያልዳነ፣ በእምነቷ ያልተፈወሰ ማንም የለም፣ ማንም። ስለዚህ ሁላችሁም የድንግል ማርያምን ፍቅር ሳትቀምሱ ወዴትም ፍንክች የለም። የተወደዳችሁ የሎዛ ሚዲያ ተከታታዮች፣ ሎዛ ፖድካስት በሎዛ ሚዲያ በዚህ መልኩ አጠናቀናል። ዛሬ እንግዳችን የነበረው ወንድማችን አብርሽ የራጉኤል ወይም አብርሃም ሰለሞን ነው። ታዋቂው ቲክቶከር፣ አስጓዥ፣ ተወዳጅ አገልጋይ፣ ቤተክርስቲያን የሚያሰራ ድንቅ ልጅ። ከፖድካስቱ በጣም ብዙ የሚጠቅሙ ነገሮች እንዳገኛችሁ ተስፋ አድርጋለሁ። በሌላ እንግዳ እስክንገናኝ ሎዛ ፖድካስት ቻው።